ግልጽ አድርገህ ስላሴ ምስጢር አይደለም ይሄ ነው ብለህ አስረዳኝ እስቲ። ምስጢር ከሆነ እኔ ልረዳው አልቻልኩም ብዬ ራሴን ተጠያቂ እያደረኩ እንዴት ልበለ? በጣም ከባድ ነው። ቀለል አድርገሽ ምን እንደምታደርግ ታውቂያለሽ? የምጠይቃቸው ጥያቄ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። ዝም ብለሽ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። አዎ ይልሻል። ከዛ ስላሴ ማለት ምን ማለት ነው ብለሽ ጠይቂያቸው። እና እዚህ ጋር ምን ይላል መሰለሽ? ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ምን ይላል? ለመለኮትን ሶስትነት ምስጋና ይገባል ይላል። ለመለኮት ሶስትነት መለኮት አንድ ነው ይሉንና ልክ እዚህ ጋር ይመጡና ተደብቀው ደግሞ መጽሐፋቸውን ሲያነቡት ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባላል። ሰይፈ ስላሴ ዘረቡዕ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው ይላል። መለኮት በአካል ስንት ነው? ሃኒ መስተምሩት ግን ሰይፈ ስላሴ ላይ ሶስት ነው የሚላል። መለኮት በአካል ሶስት ነው ይላል። ይኸውልሽ ለመሰለሽ አሁን አምላክ ሞተ ይሉሻል። እንዴት ሞተ ስትያቸው በስጋ ሞተ ይሉሻል። አምላክ በስጋ ሞተ። እዚህ ጋር ደግሞ መለኮት በአካል ሶስት ነው ይሉሻል። ስለዚህ ዓለምን የሚገዙ ዓለምን ዩኒቨርሱን የሚያስተዳድሩት ሶስት ናቸው። ሶስት ጌቶች አሉ። ስሉስ ማለት ምን ማለት ነው ዲያቆን? የሆነ የሚሰሩ የሚሰልሱ ስሉስ ማለት ሲምፕሊ ምን ማለት ነው? ስሉስ ማለት ሶስት ማለት ነው ትርጉሙ። ስሉስ ቅዱስ ማለት ምን ማለት ነው ዲያቆን? ሶስት ቅዱስ ማለት ነው። ሶስቱ ቅዱሳን ሶስት ቅዱስ ማለት ነው። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። አዎ አሁን ያዝልኝ። ይሄን ካያስክልኝ በኋላ ሶስቱ የሚያመለክተው ቅዱሳን በሚል ፋንታ ቅድስት በሚል ይጠራሉ። ቅድስት ስላሴ ማለት ሶስቱ ስላሴ ማለት ነው። ሶስቱ ምን ስላሴ ማለት ነው ራሱ ማለት ነው። ራዕይ ዮሐንስ ምዕራፍ 22 ቁጥር 9 ላይ አንድ የሚናገረው ቁም ነገር አለ። ወይቤሌ አትስገድ አልቁ ዮጊ ገብረ አጋስቲኪ ነአ ወሐዘከ ነቢያት ወእዘል ያቅቡ ቃለ ዝንቱ መጽሐፍ ወአንተ ስለ እግዚአብሔር ስገደላል። በግዕዝ ባይብል ላይ ነው። አጋስቲከ ይለዋል ራሱ ማለት ነው። ጌቶች ማለት ነው በግዕዝ ማለት ነው። መልአኩ ለዮሐንስ ምን አለው? ጌቶች ሲለው በግሪኩ በእንግሊዝኛው ላይ በአማርኛው ላይ ጌቶች የሚል ቃል ይቅርና ጌታ የሚል ቃል ራሱ የለም። ሐዋርያት ጌቶች የሆኑትን የስላሴ ገዢ ነህና ብሎ ያስቀምጣል። ጌቶች ጌታ አይደለም እኮ ያለው ጌቶች አጋስቲከ እያለን አጋስት ማለት ጌቶች ማለት ነው ትርጉሙ ማለት ነው። ሰይፈ ስላሴ ዘሁድ ምዕራፍ 8 ቁጥር 4 ላይ በሶስተኛው ቀንም አጋስት ዓለም ስላሴ የአብርሃምን የልቡን ቁራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ ይላል። አጋስት ዓለምን የሚገዙ ጌቶቹ አጋስት ዓለም ማለት የዓለም ጌቶች ማለት ነው ትርጉሙ ማለት ነው ራሱ ማለት ነው። እንዝራ ስብሐት መጽሐፍ 11 ቁጥር 19 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ በድንኳን አጠገብ ቆምሽ እንጨት አንቺ ነሽ ይላታል። ሶስቱ ጌቶች። ስለዚህ ክርስቲያኖች የምታመልኩት ስንት ጌታ ነው? ሃኒ ክርስቲያኖች የሚያመልኩት ስንት ጌታ ነው? አንድ ነው። ግን ይሄ አንድ ስላሴ ሰለስቱ አጋስት ይላል። ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባል አለ። ለመለኮት ሶስትነት። ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 75 ላይ ደግሞ ለስላሴ ሶስትነት ምስጋና ይገባል። የስላሴ ሶስትነት ነው ምስጋና እየተገኘ ያለው። ይሄን ነው ይሄኛውን ነው በጣም የሚያስፈራ። ይሄንን ስሙት። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት የምትመለከው? ልዩ የምትሆን ሶስትነት በሶስት አካላት ማናት? እሷ ማናት? በሶስት አካላት በአብ በወልድ በመንፈስ ቅዱስ የምትመለከዋ ሶስት ልዩ ሶስትነት የምትባለው ማናት? የምትመለከዋ ኧረ ማናት ንገሩኝ። እኔ እቺን አላቃትም። እኔ ሰምቼ አላቅም። ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት ይቺ በሶስት አካላት የምትመለክ? ኧረ ማናት ይቺ ሶስትነት የምትባለው በሶስት አካላት ያለችው? ማናት? እኔ ምን አውቄ? ጻፉ በደንብ እንዳጠይቄ
በጻፊው እንደዛ ከፍ ጥያቄ ካለሽ ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ እኔ እኮ ቪዲዮ መክፈት እራሱ አልችልም። ላሳያችሁ ነበር። የሚችል ሰው አለ ማውጣት የሚችል ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ የሚችል ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ያለውን አውጣላት። እዚህ ጋር ሃይማኖት ተመልከቺ። እርሱ አንድ አምላክ ነው፣ ሶስት አማልክት አይደለም፣ አንድ ፈጣሪ ነው፣ ብዙ አይደለም። የማይመረመር የአምላክነት ክብር ለመለኮት ገንዘቡ ነው። ፈጥኖ ይላል መግዛት በመተለ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት አለ። ማናት እቺ? ኧረ ማናት? ልዩ የምትሆን አይሻት እዚህ ጋር ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት። አይሻታኒ ልዩ የምትሆን ሶስትነት በሶስት አካላት ስላሴ ናቸው። ሶስት አካላት በሶስት አካላት ታውቃ የምትመለክ ማናት? ስላሴና ሶስት አካላት ይለያያሉ? ስላሴ በሶስት አካላት እኮ ነው ታውቃ ታይታችሁ። በሶስት አካላት ሶስት አካላት እነማን ናቸው? አብ ወልድ መንፈስ ቅዱስ ናቸው። በዚህ በአብ ወልድ መንፈስ ቅዱስ የምትታወቀዋ ልዩ ሶስትነት የምትባለዋ ማናት? የምትመለከዋ ቤተክርስቲያን አይደለችም፣ እዛው ያለ ነገር ነው። ከመጣልኝ ላቀርማ ቁጥር 11 ላይ ያወጣልኝ። 11 ላይ ቁጥር 11 ላይ እዛው ላይ ቁጥር 11 ላይ አረ ለበለው ቁጥር 11 ላይ ነው። ምዕራፍ 11 ላይ እኮ አላልኩ 90 ላይ ነው ያለው። 99 ላይ እዛው ቁጥር 11 ላይ እዛው ላይ ቁጥር 11 ላይ ሂድ ቁጥር 11 ላይ ሂድ አሁንም 96 ላይ ነው ያለው። ማን ተንቀሳቀስ አለ? ፍጥነት ደግሞ እኮ ቁጥር 11 እዛው ላይ ቁጥር 11 ላይ ቁጥር 11 እስቲ እሺ ፈጣሪያችን ያለ መለየት ስንት ነው ይላል? ግዕዙ የሚለው እንደውም አምላካችን ነው የሚለው፣ አምላክህን ነው የሚለው። አማርኛውን እስቲ አንብቢው። ፈጣሪዎች ከተባለ ስንት ነው የምታስቢው? ፈጣሪዎች የሚል ብዙ ቁጥር የለውም። ብዙ ፈጣሪዎች የሚለው ቃል ማለት ነው። መልካ ስላሴ ቁጥር 39 ላይ ስሉስ ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እንደመሆናችሁ ይላል። ፈጣሪዎቻቸው ሰይፈ ስላሴ ዘእሁድ ምዕራፍ 8 ቁጥር 41 ላይ ደግሞ ሶስት የምትሆን ፈጣሪ አምላኬ ጌታዬ ንጉሴ ሆይ ይላል። ሶስት የምትሆን ጌታዬ ንጉሴ አምላኬ ፈጣሪ ተመልሰውኛ ጋር ሲመጡ አንድ ነው ይሉናል። ይሄ ይመስላል እንግዲህ። እሺ ሙእሚን ምዕመናን ሰላም ነው? እንዴት ነህ? ደህና ነህ? አለን። ኦርቶዶክስ ነህ? እኔ ክርስቲያን ነኝ። ኦርቶዶክስ ነህ ወይ ነው ያልኩህ? አይደለም። ፕሮቴስታንት ነህ? ስላሴ አማኝ ክርስቲያን ብትለኝ አሪፍ ነው እኮ። ታዲያ እኮ ስላሴ አማኝ ክርስቲያን ያለው ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት ነው። ከሶስቱ ውጭ ነህ? ያ በሶስቱ ውስጥ ታዲያ ለምን ታፍርበታለህ? ከሶስቱም እቀበለዋለሁ አልቀበለዋለሁ። እሺ በስላሴ ታምናለህ? አዎ። ኦኬ ስላሴ ማለት ምን ማለት ነው? አስረዳኝ እስቲ ባጭሩ ያንተን ስላሴ እንወቀው። ያው አንዱ አምላክ በሶስት አካል ተገለጠ ማለት ነው። ኦኬ ጥሩ። አንድ አምላክ በአብ ተገለጠ የሚል እስቲ ማስረጃው ከአብ እንጀምርና አንድ አምላክ በአብ ተገለጠ የሚል ጥቅስ ስጠኝ እስቲ ከባይብል። ማለት አንድ አምላክ በአብ ተገለጠ ከነ አንድ አምላክ በሶስት አካል ተገለጠ አልከኝ አይደለ? እነዛ ሶስት አካላት አብ ወልድ መንፈስ ቅዱስ ናቸው አይደል? በስም አይደለማ በአካል ነው። ስማቸው እነዛ ሶስት አካላት ስማቸው ማን ነው?
ስማቸው ሳይሆን ስም አይደለም እኮ አብ ወልድ መንፈስ ቅዱስ ስማቸው አይደለም፣ መለያቸው ሚናቸው ነው። ኦኬ ጥሩ ችግር የለውም። እስከ ሶስቱ አካላት አንደኛው ማን ነው? እነዛን አካላት ንገረኝ እነማን እንደሆኑ። ከሶስቱ አካላት ወልድ ነው አንደኛው እኮ ሌላኛው። ስለዚህ አሁን በአብ ተገለጠ፣ አንድ አምላክ በአብ ተገለጠ የሚል ማስረጃ ስጠኝ ከባይብል። አንድ አምላክ በአብ ተገለጠ የሚል የለም። ታዲያ ለምን በአብ ነው? እሺ በወልድ ተገለጠ የሚል ታሳየኝ አምጣና። አንድ አምላክ በወልድ ተገለጠ የሚል አንድ አምላክ በወልድ ተገለጠ የሚል በወልድ ተገለጠ ስትል አልገባኝም። በወልድ ተገለጠ ማለት እኮ አንተ ነህ እኮ ያልከኝ እኮ አንዱ አምላክ በሶስት አካላት ተገልጧል አልከኝ። እነዛ ሶስት አካላቶች አንዱ አምላክ ራሱን በሶስት አካል ገለጠ ማለት አብ ላኪና ምንጭ እንደሆነ ይናገራል። ማነው ወልድ ደግሞ ተላኪና ነው አይደል? እንደዛ አይደለም ያልከው መናንዬ። አንተ ያልከው ምንድነው? አንድ አምላክ በሶስት አካላት ተገለጠ አልከኝ። እነዛ ሶስት አካላት አብ ወልድ መንፈስ ቅዱስ ናቸው። ስላሴን ለማስረዳት ነው ባጭሩ፣ በቀላሉ አስረዳኝ ስላልከኝ አንዱ አምላክ በሶስት አካል ተገለጠ ነው ማለት ነው። የቱ ጋር ነው እንደዛ የሚለው? እሺ አንድ አምላክ እንደዛ የሚለው የለም። እንደዛ የሚለው እሺ ትምህርቱን ንገረኝ። መጽሐፍ ቅዱስ አስረዳኝ። አስተምሮቱ ነው ያለው። አስተምሮቱን ንገረኝ እስቲ፣ አስተምሮቱን ንገረኝ። ስላሴ ኦኬ እሺ። ስለ ስላሴ ዘፍጥረት ላይ እንሂድና የመጀመሪያውን እንይ። እሺ አንዴ ተመለስ፣ ጥቅስ እንረዳለን፣ እናገዛለን። የሚያወጣ አሰንም ስላለ ያወጣል። እኔ ማውጣት አልችልም። ቪዲዮ ይከፍትብኛል። ላወጣ ስል አልችልበትም፣ ሙቀቱም የለኝም። ስንቱን የፈተፈተከውን ቪዲዮ መክፈት አልችልም ማለት ከብደናል። እንግዲህ እሱስ ማለት አሰን አለ ስለ እሱ ዶክሜንቶች አሉት ነው እንጂ አንተ መክፈት ያቀታል አላልኩም። እናንተ መክፈት ያቀታችኋል አላልኩም። ላ አንተ ነህ እንጂ ቪዲዮ መክፈት አልችልም አላቅበትም ስትል ቪዲዮ ይሆንብኛል። እኔ አልችልበትም። ልክ ነህ። ሰዎች ደግሞ ያፈጣሉ። እሺ ኡስታዝ መርሃባ። ቤት ስከፍት አይሻይለኝም። ምዕመናን እየጠበቅን ኦኬ። ወጣ እንዴ? ኔት ሊሆን ይችላል። አስመልሱት። አንዳንድ እያሳየ ነው። አስገቡት። ቆይ ልሳብህ እኔ ኔትወርኬ በጣም ነው የሚያስጠላው። አይዞህ ችግር የለውም። እሺ ኦሪት ዘፍጥረት 1:26 ላይ ለምሳሌ አለ እግዚአብሔርም አለ ይልና ሰውን በመልካችን እንደምሳሌ እንፍጠራል። እሺ እዚህ ጋር አንድና ሶስትነቱን ያሳያል። ማን ነው እንፍጠር ያለው? እግዚአብሔር። ለማን ያለው? ለሁለቱ አካሎች ነው። ለሶስቱ ማስረጃ ይኖረው? እስቲ ማስረጃ ስጠኝ። ኦኬ ወደ ማስረጃው ከመሄዳችን በፊት በመጀመሪያ እንፍጠር ያለው ጋር እንስማማ። እንፍጠር ብሏል። የሆነ አካላቶች አሉ። አንድ አምላክ ነው ብሏል። አዎ ወዩሜር ኤሎሂም ነአሴ አዳም ይላል። ራሱ ወዩሜር ኤሎሂም ይላል። በመፍጠር ላይ የተሳተፉ አካላቶች አሉ የሉም? እሱን እናያለን። መጀመሪያ ግን ወዩሜር ኤሎሂም ነአሴ አዳም ይላል። ራሱ ማለት ነው እንፍጠር እያለ እኮ ነው። ታዲያ ነአሴ ማለት ምን ማለት ነው? ነአሴ ያው ወዩሜር ኤሎሂም ነአሴ አዳም አለ። ወዩሜር ኤሎሂም ማለት ኤሎሂምም አለ ነው የሚለው። ኤሎሂም ደግሞ ዘዳግም 6:4 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ ኻድ አለ። ኤሎሂም አንድ ነው ብሎ ነገረ። ብዛቱን ነው የሚገልጸው አይደል? ሄሎይ ኦኬ፣ እንደዛ ብለን የምታስበው ኤሎሂም ማለት ብዛትን ነው። ያው በብዛት ነው። ሄሎይ ማለት ብዛትነትንም ይገልጻል። ምንን ያመለክታል? ነገረኛ ነው። ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሄሎይም ነው የሚለው አይደል? አዎ ሶዛ ብዛትነቱን ነው የሚያሳየው አይደል? ስለዚህ ኤሎሂም ማለት ብዛትን ካመለክ ዘጸአት 7:1 ላይ ሙሴንን በፈርዖን ላይ ምን አደርጋለሁ አለው? አምላክ አደርጋለሁ። አምላክ ለሚለው ቃል የገባው ምንድን ነው? ኦኬ አሁን እንግሊዝኛው ላይ እሱ ጋር አምላክ ቃል ለሚለው ቃል የገባው ምንድን ነው? አሁን ሙሴ እኮ ለፈርዖን ነው እዛ ጋር ያደርገው ራሱ እግዚአብሔር ለፈርዖን ብቻ ነው ለዓለም አላደረገውም። አዎ እሱ አይደለም ለምን አደረገው አይደለም ጥያቄው እኮ። አሁን እዛ ምን አስኬደን? አሁን እዚህ ጋር እንኳን ጨርስም። አሁን እዛ ሌላ ቦታ
አይ ነው ችግር የለውም። እኔ እየጠየኩ ያለሁት አሁን ይኸውልህ ኤሎሂም አይደለም ኤሎሂም የሚለውን ቃል እንተረዳው ነው። ኤሎሂም ብዜትን ብቻ አይደለም ያመለክተው ለማለት ፈልጌ ነው። በመጀመሪያ እኔ ብዜትን ብቻ እንኳን አልኩኝ፣ ግን ብዜትን ያመለክታል አያመለክትም ነው የምልህ። ለፈጣሪ ብዜትን አያመለክትም። ብዜትን አያመለክትም ይላል አያመለክትም። እዛው ሲንጉላርን ብቻ ነው የሚያመለክተው። ለሲንጉላር ፐርሰን ሊያመለክት ይችላል። አዎ ላሳይህ ብቻ አዎ ለምሳሌ እዛ አንተ ባመጣው አሁን ለብዜት አያመለክትም ካልከኝ ኦኬ፣ ቆይ ወደ ጭቅጭቅ መጀመሪያ እንጨርስ። ለብዜት አያመለክትም፣ ለብዜት ለአንድ ፐርሰን ነው የሚያመለክተው። አንተ ባመጣው ጥቅስ ነው ላሳየማ ሀቢቢ። እኔ ባመጣው ጥቅስ ሲሆን ሄሎ ወይም ሲል እግዚአብሔር በምድር ስትዛጋ ብዜቱን ነው የሚያመለክተው ወይስ አንድ ሲንግል ነው እየተናገረ ያለው? በዕብራይስጥ ቋንቋ ላይ ላስረዳ አንዴ። በዕብራይስጥ ቋንቋ ውስጥ ኤሎሂም የሚለው ቃል አምፕሊቲዩድም መልቲቲዩድም ሆኖ ይመጣል። ግነትንም ብዜትንም ለማመልከት ይመጣል። አንተ የጠቀስከው ጥቅስ ላይ ዘፍጥረት 1:26 ላይ ግን ኤሎሂም የሚለው ቃል የሚያመለክተው ሲንጉላርን ነው የሚያመለክተው፣ ግነትን ነው። ለምን ኤሎሂምም አለ ነው የሚለው? ለማን ነው ያለው? ኤሎሂም ባዩ ማን ነው? እዛ ጋር ዘፍጥረት 1:26 ላይ አለ በሲንጉላርን በብዜት የሚያመለክታል ነው አለ ነው የሚለው። አለ የሚለው ማን ነው? ባዩ ማን ነው? ስለ ቅድም ብለኛል ምዕመናን እግዚአብሔር እኮ ባዩ ማን ነው? እግዚአብሔር ስትል የትኛው አብ ነው ወልድ ነው መንፈስ ቅዱስ ነው? አንዴ ተረጋግተህ እንትን በለኝ። እግዚአብሔር ያህዌ ነው እንጂ እግዚአብሔር እኮ ለማን ያለው ብዬ ስለ ለማን ያለው ቅድም አልክ። ለማን ያለው አልክ ቅድም። እዚህ ጋር አሁን የተገለጠ ነገር የለም ለማን እንዳለው ለምን ቅድም። አይ ቅድም ምን አልክ? አይ ቶ አንተናት ወደ እየተቀዳ ስለሆነ በደንብ እንትን ይለዋል ራሱ ማለት ቅድም ምንድን ነው ያልከው? ለማን ያለው እሱን አመጣልሃለሁ ነው ያልኩህ። ያው እኛ እንደምናምነው ግን መረጋጋት አልቻልክም። ምዕመናን መረጋጋት አልቻልክም። ተረጋግተህ ብታወራኝ ደስ ይለኛል። ሀሳብ ላይ ስለሆነ የምናወራው ሀሳብ ላይ ብቻ አውራ። ኦሪት ዘፍጥረት 1:26 ላይ እግዚአብሔርም አለ ሲል ማን ነው ባዩ ስል አብ ነው አልከኝ። ለማን ነው የሚለው ስል ለወልድና ለመንፈስ ቅዱስ አልከኝ። ለወልድና ለመንፈስ ቅዱስ እንፍጠር ያለው አለ የተባለው ማን ነው? የቅድሙን ድገምልኝ አንዴ። አይደለም አሁን ላስተካክለውና በደንብ ልንገር። እንደዛ ለምን ታስተካክሏል? አይ የቅድሙን ድገምልኝ አንዴ። ደግሞማ የቅድሙን ትክክል እንደዛ ካልኩ ትክክል አይደለም አልኩ። ስለዚህ እሺ ጥሩ እየተናገረ ያለው እየተናካልኩ ኤሎሂም የሚለው ቃል ኤሎሂም የሚለው ቃል ምዕመናንዬ ችግር የለውም አብሽር፣ ለመማማር ስለሆነ የገባኸው ከዛ አንጻር ሊየው፣ ምክንያቱም ምንም ስድብ ምናምን ስለሌለው ማለት ነው። ኤሎሂም የሚለው ቃል በዕብራይስጥ ሁለት ትርጉም አለው። አንደኛ አምፕሊቲዩድ ላይ ይውላል፣ ለግነት ይውላል። አንደኛው ደግሞ መልቲቲዩድ ላይ ይውላል ይውላል። አንተ አይ ለሲንጉላር ብቻ ነው የሚለው አልከኝ። አይደለም ለፈጣሪ ሲሆን ለሲንጉላር ብቻ ነው የሚጠቀመው ነው ያልኩህ። ለፈጣሪ ሲሆን ሲንጉላር ብቻ ነው። ስለዚህ አሁን ዘፍጥረት 1:26 ላይ ያለው ኤሎሂም የሚለው ቃል ለሲንጉላር ነው። አዎ ስለዚህ ሲንጉላር ነው ያልኩህ ለሱ ነው። ታዲያ ትክክል እኮ ነው። ስለዚህ ለሲንጉላር ፐርሰን ነው እግዚአብሔር አለ ነው ያለው። እዚህ ጋር መጀመሪያ አለ ነው ያለው። አንድ ሲንጉላር ነው። አለ የተባለው ማን ነው እኮ እኔ ጥያቄ። አለ የተባለው ማን ነው? እግዚአብሔር ስትል የትኛው? ሶስቱም አካላት አንድ እግዚአብሔር ነው ያለው እኮ። የምን ሶስቱ እኮ አንድ እግዚአብሔር። ኦኬ ያ አንድ እግዚአብሔር ለማን ነው ያለው? እንፍጠር ያለው ለማን ነው ያለው? አንድ እግዚአብሔር። አሁን ለማን እንዳለ ቆይ እዚህ ጋር አይገልጽም፣ ግን እንፍጠር ብሎ ለማን እንዳለ አሁን ስለዚህ አሁን ምንድነው 1:26 ላይ ንከሳው ነው እንዳትሄድ ሌላ ቦታ ላይ 1:26 ላይ አሁን እንድንጨርስ ስለፈለኩኝ ነው። ይኸውልህ ዘፍጥረት 1:26 ላይ ኤሎሂምም አለ ሲል ኤሎሂምም አለ የተባለው አንድ ፐርሰን ነው ያለው። የአንድ ፐርሰን ለሌሎች ፐርሰኖች በአንተ ሂድና አለ የተባለው ፐርሰን ኤሎሂም ተብሏል። ኤሎሂም የተባለው ደግሞ ማን ነው? አብ ነው። እዛ ጋር የተባለው የተለያየ ኮሜንታሪዎችን ቸርች ፋዘርስ ልሰጥ እችላለሁ። አለ የተባለው እዛ ጋር አለ የሚለው አብ ነው የተናገረው፣ ግን ለወልድና ለመንፈስ ቅዱስ ነው ብለው ያምናሉ፣ ግን መረጃ የላቸውም። እሺ ይሁን ጥሩ። አሁን ምንድነው መሰለ አንድ ነገር ለሲንጉላር ነው ወይስ ለፕሉራል ነው የሚጠቀመው የሚለው የምታውቀው ወደ ግሪክ ሰብጀንት ሲተረጉሙት ኤሎሂም የሚለው ማን ብለው ተረጎሙት? ቴዎይ ብለው ነው የተረጎሙት ወይስ ቴዎስ ነው ብለው የተረጎሙት? እኔ አላየሁትም እሱን። አሁን እዚህ ጋር ላስተምር ነው፣ ችግር የለውም። ምናምን ዘፍጥረት 1:26 ላይ ኤሎሂም የሚለውን ቃል ለብዜት ሲሆን ቴዎይ ይላሉ እነሱ ይጠቀሙ። ለምሳሌ ዘፍጥረት 3:5-3 ላይ ለመላእክት አማልክት የተባለበት ኤሎሂም የሚለውን ቃል ቴዎይ ብለው ነው ያስቀመጡት፣ አማልክት ብለው ነው ያስቀመጡት ለመላእክት ሲሆን። ለብዜት በሚሆንበት ሰዓት ላይ ቴዎይ እያሉ ያስቀምጣሉ። እንግሊዝኛ ላይ ስትመለከተው ጋድ ብሎ አይደለም የሚያስቀምጠው፣ ጋድስ ብሎ ነው የሚያስቀምጠው ለብዜት ሲሆን። አሁን እዚህ ጋር የተቀመጠው ለምንድን ነው? ሲንጉላር ፐርሰን፣ ለሲንጉላር ፐርሰን ተጠቀሙ። ትክክል ነው እኮ አልኩህ። ለሲንጉላር ከሆነ ትክክል እኮ ነው። ሲንጉላር ፐርሰን ትክክል ነው።
ስለዚህ ሲንጉላር ፐርሰን ነው አይደል የሚያወራው? ማን ነው ያ ሲንጉላር ፐርሰን? በሱ ላስረዳህ ነው እዚህ ክፍል ላይ ያለው። እሺ ይኸውልህ እግዚአብሔርም አለ አለና አንድነቱን አሳየህ። እግዚአብሔርም አለ ማለት አንድ እንዳለ ነው ያለ። አንድ እግዚአብሔር እንዳለ አሳየህ። እግዚአብሔርም አለ ነው ያለው። አለ ነው ያለው። አሉ አይደለም ምንም አላለ። አለ ነው ያለው። አንድነቱን አሳየህ። እዚህ ጋር አንድ መሆን አሳየህ። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። በመፍጠር ላይ ደግሞ እንፍጠር ያላቸው አካላቶች አሉ። እንፍጠር የተባሉ አካላቶች እኮ ባዩ ለምሳሌ ምዕመናን ኤግዛምፕል ልስጥህ። እንብላ ብዬ ብናገር እኔ ተናጋሪው ማን ነው የሚባለው? አንተ ነህ። ለማን ነው የምናገረው? እኮ አካላቶች አሉ፣ የምትናገራቸው አካላቶች አሉ። ጓደኞች አንተ ጋር ተስማምቻለሁ፣ 100% ተስማምቻለሁ። አሁን እዛ ጋር ተናጋሪው ማን ነው ጥያቄው። ተናጋሪው እግዚአብሔር፣ አንድ እግዚአብሔር፣ አንዱ እግዚአብሔር ተናጋሪ ነው፣ ያህዌ ማለት ነው። ለእነማን ነው የተናገረው? እዚህ ጋር ይገልጽም ለእነማን እንደተናገረ እኮ አልኩ። እሱን ነው ማምጣት ያለብህ። አሁን ስላሴን ያሳያል ካል እኔ ላሳየህ። እኔ የምልህ ደግሞ ለእነማን እንደተናገረ ከማምጣታችን ግን በመፍጠር ላይ ግን የተካተቱ አካላቶች አሉ። የሉም? እንፍጠር አለ እኮ። ኦኬ ጥሩ። እንትን ላይ ግባ። አንደኛ ነገሥት ኤግዛምፕል ልስጥህ። ተመሳሳይ ግራመር ላምጣልህ። ተመሳሳይ ግራመር ማለት ነው። አንደኛ ነገሥት ይሄንን ጨርሰው እኮ ተመሳሳይ ግራመር ላመጣልህ እኮ ነው። ላመጣልህ እኮ ነው። ምን እያለ ነው? ምን ልትለኝ ነው? ያን የምታመጣልኝ እኮ ላመጣልህ እኮ ነው። ላመጣልህ እኮ ምን ለማለት ነው? ያንን የምታመጣልኝ ይሄንን እንፍጠር የሚለው ምን ለማለት? እሺ ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ምን እንበል አለ። እዛ ላይ ሲናገር እንፍጠርለት አለ። እንፍጠርለት ነው የሚለው? ልፍጠርለት ነው የሚለው? እንፍጠርለት። ኦኬ እስቲ ዘፍጥረት 2:18 ላይ አንድ ጊዜ ሐሰን አውጣለትና ከዛ በኋላ አሳያለሁ፣ አስረዳለሁ። አብሽር። ዘፍጥረት 2:18 ላይ ያው አማርኛው መጀመሪያ አሳየው። ይታያል። እግዚአብሔር አምላክ አለ ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት ይላል አይደል? አዎ። እንግሊዝኛውን አንድ ያውጣለት እንድትረዳው ነው። አይ ቀለል አድርጌ ነው። እሺ እንግሊዝኛው አብራስተኛው እያለ ነው ማቆን ጊዜ ነው። አይ ኤው ግን እስቲ ምን ይላል? እስቲ አንብበው ይሄንን። አሁን ምንድን ነው? እኔ እንጃ ንገረኝ እስኪ አንተ ምንድን ነው የሚለው? እስቲ አንብበው። አውጥቶላል እኮ አውጥቶላል። አንብበው። እኔ ላንብበው እንግሊዝኛው ዘፍጥረት 2:18 አዎ ይኸው አውጥቶላል። አንብበው ምን ይላል? ዘፍጥረት 2:18 እኮ ዘፍጥረት 2:18 ያህዌ ኤሎሂምም አለ ይላል። it is not good for man to be alone ሰው ብቻውን ይሆን ዘንድ መልካም አይደለም ማለት it is not God for the man of the alone I will make him helper suitable for him ይላል። ምንድነው I will make ማለት ምን ማለት ነው? ልፍጠር ነው ወይስ እንፍጠር ነው? ልፍጠር። ለምንድነው አማርኛው ላይ እንፍጠር ብለው ያስቀመጡት? እንፍጠር ስላለ ነው። ኦኬ ልፍጠር አማርኛው ላይ እንፍጠር ብለው አስቀመጡት። እንግሊዝኛው ላይ ልፍጠር ይላል። አሁን ወይ ይኸውልህ አሁን እዚህ ጋር መጣኸኝ ከዛኛው ጋር ምንድነው? ልነግርህ ነው ሀቢቢ። አይ ልነግርህ ነው። ችግር የለም ተረጋጋ። ማለት እንደ ፍሪ የሆነ እንትን በለው። ቆይ እንጂ እንትን በለው። አንዴ ዕብራይስጥ ጋር ደግሞ ግባለት። አንዴ ዕብራይስጡ ላይ ግባለት። ልነግርህ ነው ምን ምክንያታቸው ለምን እንደሆነ እንደዛ ያሉበትን ልነግርህ ነው። በተረጋጋ አዳዲስ ነገሮችን ትማራለህ። እሺ አይዞህ። አንተ በለው ጨርሰው እዛ እየገባ ነው። ዘፍጥረት 1:6 ላይ ነው ያለ ነው። ከየትም አልሄድም እመለሳለሁ። አይዞህ። ዘፍጥረት 2:18 ላይ ያው ራሱ ማለት ነው። ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ልፍጠርለት ነው የሚለው ወይስ እንፍጠርለት ነው የሚለው? እዚህ ላይ እንፍጠርለት ነው ወይስ ልፍጠርለት ነው የሚለው? ልፍጠርለት። እሺ ልፍጠርለት ነው የሚለው። ለምንድን ነው አማርኛው ላይ እንፍጠርለት ብለው ያስቀመጡት? ልፍጠርለትና እንፍጠርለት ምንድን ነው ምን የሚያመጣው ለውጥ? ልፍጠርለት ሲንጉላር ነው። ልፍጠርለትና እንፍጠርለት ደግሞ ፕሉራል ነው እኮ። ስለዚህ ልፍጠርለት ስላለ ምንድን ነው ልዩነቱ? ልፍጠር ማለትና እንፍጠር ማለት ልዩነቱ ምንድን ነው በአንተ? እኮ ልፍጠር ሲል በቃ ልፍጠር እያለ ነው። እንፍጠርለት ሲል ደግሞ የሚፈጥሩ አካላቶች እንዳለ እየተናገረ ነው። ሌሎቹ አብሮ ልፍጠርና ቆይ አንዴ ተረጋግታ አዳምጠኝ ምዕመናንዬ። ልፍጠር ሲልና እንፍጠር ሲል ልዩነቱ ምንድን ነው በአንተ? ምንም ልዩነት የለውም አለው። ልፍጠር ሲል ሲንጉላር ራሱ እኔ ልፍጠር እያለ ነው። እኔ ልፍጠር እያለ ነው ማለት ነው። ፈጣሪው እኔ ነኝ እያለ ነው።
እንፍጠርለት ሲል ደግሞ እንፍጠርለት ረዳት እናግዝለት ተጨማሪ እናድርግለት ነው። ኦኬ ስለዚህ አይ ዊል ሜክ የሚለውን ልፍጠር የሚለው እስቲ በፕሉራል አድርግልኝ አንዴ ፕሉራል አድርገው። አሁን ልፍጠር አይ ዊል ሜክ የሚለውን ፕሉራል አድርገው ሲንጉላር የነበረውን አድርገው እስቲ አንተ እዛው ክፍል ያንን ብታሳየኝ አይሻልም? በእንግሊዝኛው እኮ አድርገው ዝም ብለህ እንግሊዝኛው ላይ አድርገው እኮ ነው የምልህ እኮ ትርጉሙን እንድታውቀው እኮ ነው። አንድ ጊዜ ዘፍጥረት 1:26 ነው 1:26 ልፍጠር የሚለውን አይ ዊል ሜክ የነበረውን ምን ብለህ ትጠቀምበታለህ? ዊ ዊል ሜክ ማለት ትችላለህ? ኦኬ ዘፍጥረት 1:26 ወጥቷል ሐሰን አራለው አልወጣሁኝም። ስለዚህ አሁን ምንድነው እዚህ ጋር የምትለኛው ዘፍጥረት 1:26 ላይ በልኝ? ዊ ዊል ሜክ ይኸውልህ ናአሴ ስትል በዕብራይስጥ ይኸውልህ አሴ ማለት ልፍጠር ማለት ነው። ና ብለህ ከጨመርክበት ደግሞ እንፍጠር ዊ ዊል ሜክ ማለት ነው። ያ ማለት አምፕሊቲዩድን ለማሳየት ይመጣል፣ ግነትን ለማሳየት ይመጣል። ለየትኛውም አካል ሳትጠቀም ማለት ነው። ለምሳሌ ኤግዛምፕል ነው የምነግርህ። አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ሮባም የሚባል ንጉስ ታስታውሳለህ አይደል? የሰለሞን ልጅ አሁን እዚህ ላሳየህ ነው። ግራማቲካሊ ላሳየህ እኮ ነው። እዛ ላይ ያለው እያስረዳው። አሁን ይሄ ክፍል ምንድነው? እንፍጠር ሲል ምን እያለ ነው ለማለት ነው? አሁን ባጭሩ እሱን አስረዳኝ መጀመሪያ፣ ከዛ እንሄዳለን። ግነትን ነው የሚያመለክተው። ልፍጠር ሲል ምን ነው የሚገነው? እንፍጠር ማለት ራሱ ማግነን መረዳት አልፈለክም እኮ ኖ መረዳት አልፈለክም። ነገር ልጠይቅ ነው አይ እንደዚህ ሎጂካሊ ነው። ምንም እኮ ሌላ ቦታ መሄድ ያስፈልግም። ሎጂካሊ እኮ ነው ማለት ምን ነው የሚያገነው? ተረጋጋ እንዴ ተረጋጋ። ምን ሆነ ነው? እኔ እኮ ጸባይ ደስ ስላለኝ ነው ማወራ። አንዴ ተረጋጋ። እንደውም አንተ ነህ እኮ ማምጣት የነበረብህ እኮ ስላሴን ያሳያል ብለህ ዘፍጥረት 1:26 ላይ ገብተሃል። ዘፍጥረት 1:26 ላይ ያለውን አንተ አሰን አንድ ጊዜ አትረብሸን። አንድ ጊዜ እንትን በለው። ዘፍጥረት 1:26 ላይ ባለው ጥቅስ መሰረት አንተ ስላሴን ያሳያል ብለህ አምጥተህ ማብራራት የነበረብህ አንተ ነበርክ። እኔ እያብራራሁልህ ያለው ቢያንስ ኢንሳይትን ለመጨመር እየተደራረብክ ነው የምታወራው። እና እንዴት እንግባባለን? ምዕመናንዬ እየተደራረብክ እኮ ነው የምታወራው። ጸባይ ጥሩ ሆኖ ደርባባ ሆነ ትደራረባለህ፣ ስታወራ ኦቨርላፕ ትፈጥራለህ። ያ ደግሞ እንዳንግባባ ያደርገናል ራሱ ማለት ነው። ዘፍጥረት 1:26 ላይ ስላሴን ያሳያል ብለህ ያልክበትን እሺ አንተ ንገረን። ይኸው ደቂቃ ልስጥህ። እሺ ኦኬ አሁን ይኸው ለዚህ ጋር እግዚአብሔርም አለና አንድነቱን አሳየ። ከዛ ደግሞ እንፍጠር ብሎ ሌላ አካላቶች ከሱ ጋር በመፍጠር ላይ እንደተሳተፉ አሳየን። እሺ ዘፍጥረት 1:26 ላይ አውጣና አሳየኝ። እነዛን አካላት ስለ አካላቶች ያወራል ብለህ ያልክበትን ግራማቲካሊ አሳየኝ። እንፍጠር ሲል ሌላ አካላቶች ከሱ ጋር በመፍጠር ውስጥ እንደተሳተፉ እያሳየ ነው እያለ አያሳይም ነው የምልህ። ምክንያቱም ኤሎሂም የሚለው ቃል እኮ እንፍጠር ሲል ምንድነው ስልህ እኮ አንተ እንፍጠር ሲል ታዲያ ማንን ነው ስልህ እኮ ልፍጠር የሚለውን በሲንጉላር የነበረውን በፕሉራል አድርጎ ሲጠቀም አምፕሊቲዩድን ያሳያል ነው እያልኩ ያለሁት። ና የምትለዋ ነገር ገነት እግዚአብሔር ራሱን ቆይ እዚህ ጋር እንጨርሰው። እሺ እግዚአብሔር ራሱን እያገነነ ነው እንፍጠር ብሎ። አዎ ምን ነው የሚያገነው? እግዚአብሔር ራሱ ይገነና አይደል እንዴ? እንደዛ ነው እኮ እንደዛ ነው ይጠቀማል። አይ ነው የገነነ ነገር ምኑን ነው የሚያገነው? እንፍጠር ብሎ ያገናል በማግነን ይጠቀማል ነው የምልህ። ግራማቲካሊ እንደዛ አይነት ነገር ይጠቀማል። ምኑን ነው የሚያገነው? እግዚአብሔር ክብሩን ያገናል። እንፍጠር ብሎ አብዝቶ ክብሩን ያወርዳል እንጂ ሲጨምር በመፍጠር ላይ እንፍጠር ብሎ ሲጨምር ክብሩ ይወርዳል እንጂ እዛው ላይ ምዕመናን እዛው ላይ ዘፍጥረት 1:26 ላይ ኤሎሂም የሚለው ግነትን ነው የሚያመለክተው ወይስ ብዜትን ነው የሚያመለክተው? ምኑ እዛው ላይ ዘፍጥረት ላይ ምንድነው የሚለው? እግዚአብሔርም አለ የሚለው በዩሜር ኤሎሂም ናአሴ አዳም አለ። አሁን ናአሴ የሚለው እኮ ኤሎሂምም አለ ነው የሚለው አይደለ? ኤሎሂም የሚለው ግነትን ነው ወይስ ብዜትን ነው የሚያመለክተው? ምን አንድነቱን ነው አንድ መሆኑን ነው የሚያመለክተው። ያ ኤሎሂም የሚለውን ቃል ነው ያልኩ እኮ ምን ሲንጉላር መሆኑን ነው አልከኝ አንተ። ሲንግል መሆኑን ኤሎሂም የሚለው ቃል የቃሉ ትርጉም ሊተራሊ ኤሎሂም ማለት ምን ማለት ነው ሲተረጎም? ኤሎሂም እኮ ብዜትን ያመለክታል፣ ሲንጉልነትም ያመለክታል አልኩ። ምንድነው የቃሉ ትርጉም ምንድነው? ኤሎሂም የሚለው ቃል የቃሉ ትርጉም ምንድነው? የቃሉ ትርጉም እኮ ነው ስለ ብዜትና ስለ ሲንጉላር ነው የሚናገረው። የቃሉ ትርጉም ምንድነው? ስለምንድነው የሚያገለግለው አይደለም ያልኩ። አሁንም በደንብ አዳምጠኝ እሺ። ኤሎሂም የሚለው ቃል ሊትራሊ የቃሉ ትርጉም ምንድነው?
እኮ ይሄ ነው የቃሉ ትርጉም ትክክለኛው ብዜትንና ሲንግልነትን የሚያመለክት ነው። ኤሎሂም የቃሉ ትርጉም ምንድነው? እግዚአብሔር ኤሎሂም ብሎ ሲገባ ለምሳሌ አታዳምጥም ማለት ነው። አንዴ ክፈሽ ዘፍጥረት 1:26 አንዴ ዕብራይስጡን ክፈትለት። ኤሎሂም ማለት የቃሉ ትርጉም እንግዲህ መረዳት ካልፈለክ አንተ እኛ እየከፈትን እናሳያለን። አንዴ ክፈትለት ሐሰን። ዘፍጥረት 1:26 የቃሉ ትርጉም ኤሎሂም ማለት ምን ማለት ነው? የቃሉ ትርጉም ምን አለ? ምዕመናን ይኸውልህ ዋዲ እኔ እኮ አሁን በጣም በተረጋጋ ያነበብኩ እኔ አሁን ትርጉሙን እኮ አይደል አሁን ስለ ትርጉሙ ታስረዳኛለህ ስለምናምኑ እኔ አሁን አይ እንድትረዳው ነው። ይኸውልህ በቀላሉ እዛ ጋር ነሐሴ የሚለው እንድትረዳው ኤሎሂም የሚለውን ቃል አመጣውልህ። ኤሎሂም ማለት የቃሉ ትርጉም ምንድን ነው ብዬ ጠየቅኩ። እስቲ መልስልኝ። ምን ማለት ነው ኤሎሂም ማለት? እስቲ ተርጉመው እናንተ ንገረኝ። ተርጉምና ንገረኝ። ኤሎሂም ማለት የኤሎሃ ብዙ ቁጥር ነው አይደለ? ኤሎሃ ማለት አምላክ ማለት ነው ትርጉሙ። ኤሎሂም ማለት አማልክት ማለት ነው። ቆይ አንዴ ምናን ኧረ ተው ግን ኤሎሂም ማለት ሲምፕሊ ሲተረጎም አማልክት ማለት ነው አይደለ? ትርጉሙ ከፈት ሚዩትን እንትን አትበል። እሺ አማልክት፣ እሺ አማልክት ማለት ነው። እና አማልክት የሚለው ብዜትን ነው ግነትን ነው የሚያመለክተው ለፈጣሪ ብዬ ጠየቁ እኮ። አሁን እኔ ያወራ ያለሁት አንድ ላይ ስለሆነ ሲንጉልናትን ስለሆነ አንድ 26 ላይ እኮ ነው ያለው። 26 ላይ ነኝ ያለሁት እኔም እኮ 26 ላይ ሲንጉላር ስለሆነ የገለጸው አንድ መሆኑን ሲንጉላር አይደለም እኮ ፕሉራል ነው የገለጸው ነው እኮ ማለት ኤሎሂም ማለት ፕሉራል ነው ራሱ ፎርሙ። እንዴ እግዚአብሔር ዓለም የሚለው ሆነ 26 ላይ ሲንጉላርነቱን ነው የሚያመለክተው አላልከኝም እንዴ አንተ? ለሲንጉላር ለግነት ያመለክታል እንጂ የቃሉ ትርጉም ፕሉራል ነው ነው ማለት ኤሎሂያ ኖ አይ አንተ ግን ምንድን ነው ያልከኝ? ኦሪት ዘፍጥረት 1:26 ላይ እግዚአብሔርም ዓለም የሚለው በሲንጉላር ነው እኮ ለአንድ ፐርሰን ነው የሚጠቀመው። አማልክት የሚለውን ለአንድ ፐርሰን ይጠቀማል ነው ያልኩህ እኔ እኮ። ኖ በሲንጉላር ነው ያልከኝ። ለሲንጉላር ፐርሰን ነው የተጠቀመው። ስለዚህ እግዚአብሔርም አለ ሲል በሲንጉላር ፐርሰን እየጠቆመ ነው። እግዚአብሔርም አለ ማለት እኮ ለሲንጉላር ፐርሰን ያ ሲንጉላር ፐርሰን አማልክት ተብሏል አልተባለም ነው ጥያቄው። ከተረዳይ ምዕመናንዬ እዚህ ጋር አልተባለም። አንድ ሲንጉል ነው አማልክት አልተባለ አምላክ ነው የተባለው። ኤሎሂም ተብሏል። ኤሎሂም ማለት ነው የቃሉ ትርጉም ምንድነው እኮ? በሲንጉላር ነው እዚህ ክፍል ላይ የሚናገረው እኮ። አዎ ግን የቃሉ ትርጉም ምንድነው? ኤሎሂም ማለት የቃሉ ትርጉም ምንድነው ነው የጠየቀው። አማልክት ባንተ እኮ አማልክት ማለት ነው አልከኝ። ስለዚህ አማልክት የተባለው ማን ነው እዚህ ጋር? አንድ ፐርሰን ነው ወይስ መልቲ ፐርሰን ነው? እዚህ አንድ ፐርሰን 26 ላይ ሲንጉላር ነው አንድ ፐርሰን ነው። አንድ ፐርሰን ምን ተብሏል? አንድ ፐርሰንማ እግዚአብሔርም አለ ኤሎሂም ተብሏል። ወይ ምን ተብሏል? በአማርኛ ንገረኝ እየተረጎምኩ። እግዚአብሔርም አለ ነው እየተረጎምኩ ራሱን ኤሎሂም የሚለውን ቃል አሁን ትርጉሙን የሰጠውን ትርጉም እየተረጎምኩ ንገረኝ አንዴ። ዋሂድ አንተ እኮ ነህ አሁን እኮ ነገሩ አንተ እኮ ነህ ያልከኝ ራስህ እኮ እንዲገባ እኮ እኔ እንዲገባ ነው እኔ የምር ለመናገር እንዲገባ ነው። ልትቀይረው ነው አንተ ልቀይረው አይደለም። ኤሎሂም ማለት ቃሉ ትርጉም አንተ ያልከኝ ልናገርና ልቀጥል ይሆናል። አንተ ምን አልከኝ? ኤሎሂም ማለት ኤሎሂም ማለት የቃሉ ትርጉሙን የቃሉ ትርጉም አማልክት ማለት ነው። እዚህ ጋር አንድ ፐርሰን አንድ ዋን ሲንጉላር ፐርሰን አማልክት ተብሏል። ግን አማልክት ስለተባለ ለሱ ለዛ ለዋን ፐርሰን ሲንጉላር ነው ወይስ ማን ነው? አምፕሊቲዩድ ነው ወይስ መልቲቲዩድ ሆኖ ነው የገባው? ለዛ የገባው እሱ እንድትረዳ ነው የፈለኩት። ሲንጉላር ነው እዚህ ጋር የገባው እግዚአብሔር ማለት የሚለው ጋር ልድገምልህ ያልኩ አልገባህም። ጥያቄው አልገባህም። ልድገምልህ አንዴ እና ከገባ ገባ ነው፣ ካልገባ ደግሞ ጦስን ይዞ ይሄዳል። አይዞህ እሺ። ዘፍጥረት 1:26 ላይ ነገሩን አጠር አድርገን አንተ አሁን እዚህ ጋር ምን ልትለኝ ነው? አይ እንዲገባ ነው እንዲገባ የፈለገ ምንም ነገር እየገባህ አይደለም። እና እንዲገባ ገብቶኛል። እኔ ስለገባኝ ነው ይሄን ነገር ያመጣው። አዳማጭም አለ። ቆይ አንዴ እሺ ተረጋጋ ምዕመናን። አንዴ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኤሎሂምም አለ ሲል አለ የተባለው ፐርሰን አንድ ፐርሰን ነው፣ ሲንጉላር ፐርሰን ነው። ያ ሲንጉላር ፐርሰን ኤሎሂም ተብሏል። ኤሎሂም የሚለው የቃሉ ትርጉም ሲምፕሊ አማልክት ማለት ነው ትርጉሙ። አማልክት የሚለው ቃል ለዛ ለዋን ሲንጉላር ፐርሰን ለግነት ነው የዋለው ወይስ ለብዜት ነው የዋለው? ይህን ነው ጥያቄው። ነሐሴ የሚለውን እንድትረዳ ስለፈለኩኝ ነው በቀላሉ ለማስረዳት አሁን ሚውትን አንሳና እንትን በል። ይኸውልህ እዚህ ጋር እግዚአብሔርም አለ ሲል አሁንም ድገመው እስኪ። ምንድን ነው ያልኩህ? አንዴ ድገመው። ነው ያልኩህ ወይስ ለብዜት ነው ወይስ ለግነት ነው የገባው ነው ያልከኝ? ምንድን ነው ያልኩህ? ለብዜት ነው ሄሎይም የሚለው እዚህ ጋር ለግነት ነው ለብዜት ነው የገባው
አዎ ለአንዱ ፐርሰን ለሲንጉላሩ ፐርሰን የገባው ለብዜት ነው ወይስ ለግነት ነው? የገባው አማልክት የሚለው ቃል ለግነትም ለብዜትም አይደለም። ሲንጉላር መሆኑን ሊያሳየን የገባው ኤሎሂም እዚህ ጋር ሲንግል መሆኑን አንድ መሆኑን የገባው ለብዜት። ኤሎሂም የሚለው የቃሉ ትርጉም ሲንጉላር ነው ወይስ ፕሉራል ነው? የቃሉ ትርጉም ሲንጉላር እዚህ ጋር የቃሉ ትርጉም ኤሎሂም የሚለው ቃል ነው። የቃሉ ትርጉም ምንድን ነው እንዴ? ነገር አማልክት ነው እኮ አልክ አንተ። አማልክት ማለት ነው እኮ አማልክት የሚለው ለአንዱ ፐርሰን የገባው ለዛ አማልክት የሚለው የብዜቱ ቃል ብዜት ያለው ቃላት ለዛ ለአንዱ ፐርሰን የገባው ግነትን ለማሳየት ነው። ብዜቱን ለማሳየት ነው የገባው። ብዜቱንም ግነቱንም አይደለም ሲንጉላር መሆኑን ለማሳየት ነው የገባው። ሲንግል መሆኑን አንድ አምላክ መሆኑን ለማሳየት ነው። ቃሉን ያልኩህ እኮ ቃሉን ነው እኮ ቃሉ አገልግሎት ላይ ነው። ቃሉ የገባው ኤሎሂም የገባው አንድ አምላክ ስለመሆኑ ለማሳየት ነው። ኤሎሂም የሚለው አማልክት እኮ ነው የሚለው። ስለ አንድ አምላክ አያወራም እኮ እዛ ጋር አንድ አምላክ ሁለት አምላክ የሚለውን ነገር አይደለም የሚዘረዝረው። ለዚህ ለብዜት ብቻ አይገባም አልኩ። ለብዜት ብቻ አይሆንም። አማልክት ለሚለው ብቻ አይደለም አምላክም ለሚሆነው ይችላል ይሆናል። አንድ አምላክ ለመሆንም ይችላል። አምላክ ለሚለው የዕብራይስጥ ቃል ምንድን ነው የሚጠቀመው? ማለት አምላክ ለሚለው አምላክ ኤሎሃ ነው ወይስ ኤሎሂም ነው የሚጠቀመው? አምላክ ለሚለው ለሲንጉላር ቃል አሁን ዕብራይስጡ ላይ እኔ እንትኑ የለኝም ሙቀቱ በደንብ እውነት ለመናገር እኮ የለም እኮ እሱን እኮ ላስረዳ ስለፈለኩኝ ነው። በቅንነት ነው ማወራ ታውቃለህ። እኔም ገባኝ። ግን እኔ አሁን በቅንነት ማወራ ለምንድን ነው? ቅንነት ስላየውብህ ነው። ኦሪት ዘፍጥረት ዋን ሲንጉላር ፐርሰን አለ። አንድ እየተደማመጥን ዋን ሲንጉላር ፐርሰን አለ። ያ ዋን ሲንጉላር ፐርሰን ያ አንድ ሲምፕል ኤሎሂም ተብሏል። ኤሎሂም ሲባል የቃሉ ትርጉም አማልክት ማለት ነው። ብዜትን ነው የሚያመለክተው ቃሉ ብዜትን ነው የሚያመለክተው። ያ ግን አማልክት የተባለው ለአንዱ ፐርሰን ሲጠቀም የተጠቀመበት ለማግነን ነው ወይስ ለማብዛት ነው የተጠቀመበት? ይሄ ነው ጥያቄው። ለሁለቱም አይደለም፣ አንድ ሲንጉላር ስለመሆኑ ነው የተጠቀመበት። ታዲያ ለምን አማልክት ተባለ? እሱማ እኮ ነገርኩህ። ለምሳሌ ዘፍጥረት አንዳንድ ላይ ለምሳሌ ኤሎሂም ሲል ለብዜት ተጠቅሞበታል እዛ ጋር እኮ። ለምን ተባለ? ለግነት ነው ወይስ ለብዜት ነው የሚጠቀመው? ለዚህ ጋር ለግነትም ለብዜትም አይደለም ሲንጉላር ስለሆነ እንደዛ እኮ ነው። በዕብራይስጥ ውስጥ አለ እኮ ሀቢቢ። አሁን አንተ ያልተረዳኸው ነገር በዕብራይስጥ ቋንቋ ውስጥ አምፕሊቲዩድ እና መልቲቲዩድ የሚባሉ ነገሮች አሉ። አንተ ነው ያላወቃቸው ራሱ ማለት ነውና አንዳንድ ኤግዛምፕሎችን ልስጥህና አይ ቲንክ በዚህ እናረዝመዋለን። ለምን መሰለህ እኔ እዛ ጋር ዘፍጥረት ስላሴን አያሳይም ነው የምልህ። ስላሴን አያሳይም እዛ ጋር ምን እንደሚያሳየው እዚህ ጋር አያሳይም። ስላሴን እስቲ ስላሴን አሳየኝ አንተ እስቲ አንተ ምን እንደሚያሳየው ፋላሳ እኔማ ስላሴን እንደሚያሳየው አያሳይም ካልክ ምን እንደሚያሳየው ይኸውልህ በርድኖ ፕሩፍ ፋላሲ አትስራ። ኖ አንተ ምን እንደሚያሳየው እኔ ስላሴን እንደሚያሳየው አያሳይም። አምጣ የታለ አምጣ እሺ ስላሴን አሳየኝ። ሶስት አካላት አሳየኝ። ያልኩህ እኮ እግዚአብሔርም አለ ሰውን በመልካችን ምሳሌያችን እንፍጠር አለ አላልኩህ? አንድነቱን ተናገረ። ከዛ ደግሞ እንፍጠር ብሎ በመፍጠር ውስጥ የተሳተፉ አካላት እነማን ናቸው? እዚህ ጋር እስቲ እነሱን አልተናገረም። እዚህ ጋር እንፍጠር በሚለው በዚህ ጋር እንስማማና ከነዛ አካላቶች እነማን እንደሆኑ አመጣለሁ። ግን እንፍጠር በሚለው ላይ እሺ፣ አሁን ምን ታደርጋለህ መሰለህ? ከአይሁዳውያኖች ኮሜንተሪ ታመጣለህ። ዘፍጥረት 1:26 አሁን እኔ የምልህ አንተ እዚህ ጋር አይደለም ካልክ ምን ነው እዚህ ጋር የሚያመለክተው? አምፕሊቲዩድ እንደሚያሳየው እኮ አልኩህ እኮ ላስረዳ ስለሙ ፈቃደኛ አይደለም። ምን ነው እንፍጠር ሲል ምን ነው እግዚአብሔር ማለት ምን ነው የሚያመለክተው? ግነትን ነው የሚያመለክተው። ለምሳሌ ግነትን የሚያመለክትበት ጥቅሶች አሉ። አንዳንድ ጥቅሶች ታሳይ ነበር። ምኑን ነው የሚያገነው? የማንን ነገር ነው የሚያገነው? እዚህ ጋር ማንነቱን ያገናል። ራሱ አንድ አምላክ ማለት ነው ያገናል። ማን ነው የሚያገነው? ራሱን ያገናል። ግነት የሚባል ነገር አለ። ማን ነው ራሱ የሚያገነው? አንድ አምላክ አንድ ፐርሰኑ አምላክ ራሱ እንደሚያገነው ከማን በላይ ሊያደርግ ነው የሚያገነው? አምላክ ራሱ እንደዛ አለ። በዕብራይስጥ ቋንቋ ውስጥ አለ ራሱ ነው። ምሳሌ ከማን በላይ ሊያደርግ ነው የሚያገነው? ልስጥህ እኮ ኤግዛምፕሎችን ልስጥህ እኮ። እግዚአብሔር አትስጠኝ። እኔ አንተ መልስልኝ። ከማን በላይ ሊያደርግ ነው እግዚአብሔር ራሱን የሚያገነው? እኮ ላሳየህ እኮ ቋንቋው ነው እኮ። አታሳየኝ። አንተ የሚያገነው ከማን በላይ ነው ራሱን እግዚአብሔር ብለህ ነው የምታስበው? እግዚአብሔር ከማን በላይ ነው ራሱን የሚያገነው? ከሱ በላይ ያገናል። ለኛ እየነገረን ያለው ለኛ ነው። እግዚአብሔር ማለት ለኛ ነው እየነገረን ያለው እያገነነ ያለው። እግዚአብሔር ራሱን ነው የሚያገነው? አዎ። ለማን ነው የሚያገነው? ለማንም አይጠበቅብንም። ለማን ነው ማንን የሚያገነው? ለማን ነው አይባልም። ኦልሬዲ የገነነ አምላክ አይደል እንዴ? ኖ ፋላሲ ነው እኮ። ፋላሲ እኮ ነው ይተቀበለው። ኖ ፋላሲነት ሳይሆን አሁን አንተ ያገናል ስትል ሎጂካሊ እንኳን ዝም ብሎ ቢወስደው እንዴ እግዚአብሔር እኮ ሁሉን የፈጠረ አምላክ ምንድን ነው የሚያገነው? ምን ብሎ ነው የሚያገነው? ለማን ነው የሚያገነው?
ራሱን ምን ብሎ ነው የሚያገነው? ይኸውልህ እሱን ላስረዳ እኮ ስልኩ አልፈለክም፣ ፈቃደኛ አልሆንክም። ራሱ አይ ነው ፈቃደኝነት ሳይሆን አንተ አሁን ሌላ ጥቅስ ጋር ለምን ትደራረባለህ? አትደራረብ። እግዚአብሔርም አለ ሲል ፐርሰናል እየጠራ ነው። እንደማመጥ እንጂ ሀቢቢ ጥሩ እኮ ነው እያወራ ያለው። ዘፍጥረት 1:26 ላይ ግነትን ለማመልከት ካልሆነ በስተቀረ ኤሎሂም የሚለው አማልክት የሚለው ቃል እንዴት አንድ ፐርሰን ሆኖ አማልክት በሚለው ቃል እንዴት ይጠቀመዋል? ግነትን ካልሆነ በስተቀር ማለት ነው። አንድ ፐርሰን ነው፣ ግን የአንድ ፐርሰን ምን ተብሏል? ኤሎሂም ተብሏል። ለምን ተባለ? ኤግዛምፕሎችን ልስጥ። ዘጸአት 4:1 ላይ 7:1 ላይ አልክ ቅድም ሙሴ ኤሎሂም ተብሏል። ለምንድን ነው ኤሎሂም የተባለው? እቺ መልስልኝ እስቲ አለ። ዘጸአት 7:1 ላይ ሙሴ ኤሎሂም ተብሏል የተባለበትን ምክንያት ንገረኝ እስቲ። ኤግዛምፕል ማለት ነው። አንዳንድ ኤግዛምፕሎችን ልስጥ። ልጁ ወርዷል ኡስታዝ። ኦኬ እሺ፣ ችግር የለውም። ስለማይሳደብ ነው እስከ መጨረሻው ታግሼ የማወራው። ራሱ ይግባ ኡስታዝ። ምን አልከኝ? ይግባ እሱ። አይ ይግባ፣ ችግር የለውም። ጥያቄ ያለው ሰው እስከዛ ድረስ እንትን ማለት ይችላል፣ እሱ እስኪመጣ ድረስ። ኦኬ ቦታ ሲራክ አለ። ሲራክ ጠይቆ ይወረድ በቃ ኡስታዝ። እሺ እሺ። ሰላም ነው ወይድ? እንዴት ናችሁላችሁ? ሲራክ እንዴት ነህ? ደህና ነኝ ወይድ። ስላሴ ላይ ነው ያለ ጥያቄ እስካሁን ድረስ የምናወራው ላይ? አይ እስካሁን ድረስ የምታወሩት ላይ ጥያቄ የለኝም። ኦኬ እሺ፣ በቃ ጠይቅና እስቲ እሱ እስከሚመጣ ድረስ እንትን እንላለን። አሁን በዚህ ሞቅ ስላደረጋችሁት በዚህ ወደ ሌላ ርዕስ ብንሄድ ችግር የለውም? ነው ችግር የለውም። ከመጣ አስገቡት፣ እሱን አስገቡት። ካልመጣ ግን ያው አንተ ተቀጥላለህ ማለት ነው ኢንሻአላህ። እሺ አንድ ጊዜ ጥያቄውን እያወጣሁት ነው። እሺ ችግር የለውም። የኔ ጥያቄ ምንድነው በቁርአን ውስጥ ኦኬ ሶሪ አላህ ልጅን ቆይ መክሊትን አስገቧት ማዳም ሳትመጣ አስገቡኝ ብላለች። አስገቧት። ሪኩዌስት ላኪ። አንድ ቦታ ያስፈልገናል ኢንሻአላህ ተተባበሩኛላችሁ ማለት ነው። ኦኬ መክሊትን አስገቧት። ጃክን አስገቡት። እሺ ቀጥል ሲራኪ። ሶሪ በቁርአን ውስጥ አላህ ልጅም ከፍጥረታት መካከል መያዝ በሻኑሮ ይይዝ ነበር፣ ነገር ግን እሱ ከዛ የጠራ ነው አይዝም ምናምን እያለ ይናገራልና ይሄ የመመረጥ ልጅነት ነው። አዶፕሽን ማለት ነው። አዶፕሽን አለ የሆኑ ነገሮች ይሉ ነበር እነዛ ቢሻኑሮ እንደዛ ነው እንትን ላይ አይደል የሚለው ሱረቱ ዙመር ምዕራፍ 39 ቁጥር 4 ላይ አላህ ልጅ መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር። ቢፈልግ ኖሮ መያዝና መውለድ ይለያያል። ሱረቱ አንቢያ ምዕራፍ 21 ቁጥር 17 ላይ እንደዛ ነው። መጫወቻን ልንይዝ ብንፈልግ ኖሮ ከኛ ዘንድ በያዝነው ነበረ፣ ግን ሰሪዎች አይደለንም ይላል። ራሱ መደሰቻ፣ ይሄ ለህው ማለት መደሰቻ ማለት ነው፣ መጠቀሚያ፣ የአይን ማረፊያ፣ መርጊያ ልጅ የሚባለው አይደል? ልጅ እንትን ማለት ነው። ለምሳሌ አንዳንድ ኤግዛምፕሎችን ልስጥ ራሱ ማለት ነው። ለምሳሌ እንትና ማናት የፈርዖን ሚስት ምንድን ነው ያለችው? በእንትን ላይ ማለት የፈርዖን አልኩኝ የግብጽ ንጉሱ ሚስት ምንድን ነው ያለችው? ሱረቱ ዩሱፍ ምዕራፍ 12 ቁጥር 21 ላይ ይህ ከምስር የገዛነው ሰው ለሚስቱም አለ መኖሪያ አክብር፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አላት ይላል። ንጉሱ ማለት ነው ለሚስቱ ምን አላት? የፈርዖን ሚስት ለፈርዖን ስለ ሙሳ ሲናገሩ ልጅ አድርገን ልንይዘው ይከጀላል አለች ይላል። ልጅ አድርገን ልንይዘው ይላል። አሁን ለምሳሌ ገብቷል? አዎ ገብቶኛል። አዎ ልጅ አድርገን አዶፕሽን የሚባለው ነው የፈርዖን ሚስት ይላል። አንድ ሐሳቤን ሱረቱን ነምል ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ የፈርዖን ሚስት ለኔ ለአንተም የአይን ማረፊያ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለች ይላል። ልጅ አድርገን እንደ ልጅ አድርገው ሊወስዱት አዳፕት ላይ ያደርጉት ማለት ነው። አዎ እንደዛ አይነት ነገር ቢፈልግ አላህ ቢፈልግ
ከሚፈጥረው ውስጥ መያዝ ይችል ነበረ፣ ግን አይፈልግም። እንደዚህ አይነት ነገር አይፈልግም ነው። አዎ ስለዚህ መጽሐፍ ቅዱስ ላይ ደግሞ የመመረጥ ልጅነት አለ ብለኛል ባለፈው። ስለዚህ የመጽሐፍ ቅዱስን እየተቃወመ ነው ማለት ነው። የመመረጥ ልጅነት ከፍጥረት መካከል እንደዛም ልጅ የለም። አድርጎ በቃ መውሰድን ዘግቷል። ቢፈልግ በቃ ልጅን አልያዘም ያለ በቃ እንደዛም ቁርአን ሲመጣ ከሚፈጥረው የሚለውን ነገር እንትን ይላል። ባይብል ነው። የባይብል አንደርስታንዲንግ ነው። የባይብል አንደርስታንዲንግ ነው። ልጅ የሚለው የባይብሉ አዶፕሽን ነው ብዬ አላስብም እኔ። ልጅ የሚለው ማለት የመመረጥ ልጅነት አላልክም? የመመረጥ ሲባል ከፍጥረታት መካከል ልጅ አድርጎ መውሰድ አይደል? መጀመሪያ እኮ ልጅ አልነበሩማ። ከሆነ ጊዜ በኋላ ይሄ ግን ለመመረጥ አይደለም። ይሄ አሁን ለምሳሌ ፈርዖን የፈርዖን ሚስት ለፊርዓውን ልጅ አድርገን ልንይዘው ስትል ምን ማለት ነው? ልንመርጠው ማለት ነው ሳይሆን ልጅ ለማድረግ ስለፈለገች ብቻ ነው። ለኮ ምንድነው ልጅ አድርገን ልንይዘው ሲል አዶፕሽን ነው ወይስ መመረጥን ነው የሚያሳየው? አዶፕሽን ነው። አዶፕሽን ዘጸአት ዘዳግም 14:1 ላይ ያለው ልጅነት አዶፕሽን ነው ወይስ መመረጥ ነው? ሚት አድርጊ መክሊቴ። እሱ መመረጥ ነው። ስለዚህ ይለያያል ማለት ነው። ሁለቱ የተለያዩ ነገሮች ናቸው ማለት ነው። አዶፕትድ የሆነ ነገር ነው። አዶፕትድ ለመሰለ አዶፕትድም ነበሩ እንደዛ አዶፕሽናል የሚባሉ ነበሩ። ሞናርኪያን አይደለም ዳይናሚክ ሞናርኪዝም የሚባሉ ነበሩ። ታስታውሳለህ? ፈጣሪ ልጅ አለው ይሉና ግን ልጅ ያለው በእንትን ነው አዶፕትድ ነው የማደጎ ልጅ ሆኖ ብለው ያስባሉ። እነሱንም ጭምር ነው የተቃወመው ቁርአን። እሺ ሌላኛው ጥያቄ ደግሞ ኢየሱስን እግዚአብሔር ስለመረጠው ነው ልጅ ያደረገው አይደል? አዎ እንደ እስራኤል እንደ ባይብል ኮንቴክስት እንደ ባይብል ኮንቴክስት ኢየሱስን ስለመረጠው እግዚአብሔር ልጅ አደረገው። ስለዚህ ስለመረጠው ደግሞ እግዚአብሔር ቀባው ማለት አይቻልም። ስለመረጠው ቀባው የተቀባበት ምክንያት ባይብል ይናገራል አይደለ? በሁለት ምክንያት ነው የተቀባው ይላል አይደል? በምንድን ነው የተቀባው? በሁለት ምክንያት ሁለቱ ምክንያት በመንፈስ ቅዱስና በኃይል ቀባው ነው። በምን ቀባው አይደለም ያልኩ። በምን ቀባው ብለኖረው በምን ምክንያት ያለ በምን ምክንያት ነው ያልኩ። በምን ቀባው አይደለም ያልኩ። በምን ምክንያት ነው የተቀባው? ምክንያቱ እኔ የቀባው ስለመረጠው ነው ብዬ ነው የማምነው። መጽሐፉ ሁለት ጥቅሶች ላይ ምክንያቱን ይናገራል አይደለ? አንደኛ ዕብራውያን 1 ምዕራፍ 1 ቁጥር 9 ላይ ስትመለከተው ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ምን አለ? ቀባ ይላል። የተቀባበት ምክንያት ምንድነው አለ? የመጀመሪያው ጽድቅን ስለወደደ እና አመፃን ደግሞ ስለጠላ። የመጀመሪያው ማለት። ሁለተኛው ደግሞ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ምን ብሎኛል አለ? ቀብቶኛል። የተቀባበት ምክንያት ለምንድን ነው? እዚህ ጋር ደግሞ ለድሆች ወንጌልን ይሰብክ ዘንድ። በቃ ስለዚህ ከዚህ ውጭ ያለ ስለተመረጠን የተቀባው የሚል ነገር አለ? አንተ ደግሞ በተራ ትሰጠኛለህ ካለ ማለት አሁን አንተ ካልከው ላይ ጽድቅን ስለወደደና አመፃን ስለጠላ፣ ስለዚህ ኢየሱስ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር በዛ ምክንያት መረጠው ብዬ ነው ማምነው። በዛ ምክንያት መረጠው። ስለመመረጥ አይደለም፣ ስለመመረጥ ሳይሆን ስለመቀባት ነው። የተቀባው ስለተመረጠ ነው አልከኝ። አንተ አሁን የተቀባው ስለተመረጠ ነው የሚል ጥቅስ ማስረጃ ስጠኝ ካለ እንዳቅ። ዛሬ አዲስ ስለሆነ ማለት ነው ስምቼው አላውቅም። ማለት አሁን ኢየሱስ የተመረጠው ጽድቅን ስለወደደና አመፃን ስለጠላ ነው። ስለዚህ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር መረጠው። ስለመቀባት ነው የምናወራው። የተቀባው ስለተመረጠ ነው አልከኝ። አንተ የተቀባው ስለተመረጠ ነው የሚል ድምዳሜ ላይ ያደረሰውን ሐሳቡን ከባይብል ላይ እንትን በለኝ። ኤግዛክት ወርድ ፋላሲ እየሰራው አይደለም ያለሁት። ሐሳቡን የፈለኩት ቃል በቃል አይደለም የፈለኩት። ቃል በቃል ሳይሆን ሐሳቡን እስቲ እንደዛ የሚደግፍህን ጥቅስ ስጠኝ ነው ያልኩ።
አለ በሐሳብ ደረጃ። አይ እኔ ተረዳሁት አያይዤ ሁሉንም ተረዳሁት እንጂ መጽሐፍ ቅዱስ ላይ እንደዚህ በግልጽ የተጻፈ ነገር የለም። ስለዚህ ኤክሶጄሲስ ነው ማለት ኤክሶጄሲስ ነው የተጠቀምከው፣ ኤክሶጄሲስ አይደለም የተጠቀምከው። እኔ የፈለኩት ደግሞ ኤክሶጄሲስ ነው የምፈልገው ማለት ነው። ፈትዮት ነው የምፈልገው እንጂ ሰግዮት አይደለም። ሰግዮት ከሆነ ደግሞ ምንድነው የሚሆነው? ሄርሜኔቲክስ ሳይሆን ሆሞሌቲክስ ነው የሚሆነው። አንተ የተጠቀምከው የትኛው ነው? ሆሞሌቲክስ ነው ሄርሜኔቲክስ ነው የተጠቀምከው? ሆሞሌቲክስ ማለት ምን ማለት ነው እንዴ? አውቀህ ነው ሲራክ? እውነት አላውቀውም። እኔ እንደዚህ ሰምቼ አላውቅም። ሄርሜኔቲክስ ማለት የስነ አፈታት ጥናት ማለት ነው። መጽሐፉ ላይ ያለውን ነገር ኤክሶጄሲስ ስታደርግ ወይም ደግሞ መጽሐፉ ላይ ፈትዮት ስታደርገው ገብተህ ውስጡ ስትፈታው ቋንቋውን ይዘህ ኮንቴክስቱን ይዘህ ቴክስቱን ይዘህ ከዛ ደግሞ ሊንጉስቲካል አፕሮች ግራማቲካል አፕሮች አድርገህ ስትጠቀም ምን ይባላል? ኤክሶጄሲስ ይባላል ማለት ነው። ፈትዮት ይባላል። ኤክሶጄሲስ ደግሞ ማለት ደግሞ ምንድነው? መጽሐፉ ያላለውን መጽሐፉ ላይ እየከተቱ መረዳት ማስረዳት፣ እየከተቱ እየጠመዘዙ ማውራት ምን ይባላል? ኤክሶጄሲስ ይባላል። ምን ይባላል? ይሄ ሰግዮት ይባላል። መሰግሰግ የሚጠቀሙ ነገር ምን ይባላል? ሆሞሌቲክስ ይባላል። ስብከት ብቻ በባዶ አየር ላይ ያለ ከኪስ እያወጡ ማውራት ማለት ነው። እንደዛ እንዳይሆን አሁን ኢየሱስ የተቀባበት ምክንያት ለተመረጠ ነው የሚለው አለ ወይ ነው መጽሐፉ ላይ? ቅድም እኮ ጠየቁ ወይ ኢየሱስ ስለተመረጠ ነው ወይ የእግዚአብሔር ልጅ ሆነው አልኩ። አዎ ስለተመረጠ ነው አልከኝ፣ እንደ እስራኤል አልከኝ። ስለዚህ ኢየሱስ ስለተመረጠ እግዚአብሔር ልጅ ከሆነ እኔ ደግሞ የተመረጠበት ምክንያት ደግሞ አንተ ቅድም ኢየሱስ የተባለበት ምክንያት ወደ 3 ወደ 4 ምክንያቶች አሉ የሚመጡበት ነው ያልኩ። 1 2 3 4 እያልን ስንዘረዝር ነበረ አይደለ? አዎ እሱማ ግን ቅድም እኔ ስጠይቅ ኢየሱስ የእግዚአብሔር ልጅ ሆኖ ስለተመረጠ ነው ወይ አልኩክ። ከዛ አዎ ስለተመረጠ ነው የእግዚአብሔር ልጅ ሆኖ አልከኝ። ልክ እንደ እስራኤል አልከኝ። ስለተመረጠ የሚል አለ፣ ስለተቀባም የሚል አለ፣ እንደና ደግሞ እንትንም ስለሆነ አለ። ምንድነው? ስለተፈጠረም አለ። በተለያየ ነገር ነው የሚያስቀምጠው ባይብል ላይ ማለት ነው። ዋት ኢዝ ዮር ፖይንት? መጨረሻ ላይ የኔ ፖይንት ምንድነው? የኢየሱስ መመረጥና መቀባት ይገናኛል የሚለውን እንትን ለማለት ፈልጌ ነው። መመረጡ ማለት የተመረጠበት የተቀባበት ምክንያት ስለተመረጠ ነው። ኢየሱስ ስለተመረጠ ቅድም አንተ እንዳልከው ጽድቅን ስለወደደ አመፃን ስለጠላ ለዛ እግዚአብሔር መረጠው ማለት ይሄ ደግሞ እግዚአብሔር መንፈስ የሚለውን ነገር ነው እኔ የፈለኩት። ስለተመረጠ ተቀባ የሚለውን ነገር ከየት ነው ያገኘኸው ነው የፈለኩት የነበረው። ከሌለ የለም ነው ችግር የለም። በሎጂክ ነው ወይ ሎጂካል ሆነ ስታየው ሎጂክ እኮ መጽሐፉ ላይ ያለ ነገር ነው። ቤዝድ አድርገህ ነው እንትን ማድረግ ያለብህ። የሆነ ደሊል ያስፈልጋል፣ ጥቅስ ማስረጃ ያስፈልጋል። ስለተመረጠ ተቀባ የሚል ነገር ማስረጃ የለም ራሱ ማለት ነው። እሱ ግን ያው የተመረጠው ደግሞ እንደዛ ብቻ እንትኑ ያስኬዳል ነው። በቃ አይ ጥሩ ነው። በቃ ይበቃሃል። ያስኬዳል ነው። በቃ ጥያቄው ከተመለሰልህ በቂ ነው ማለት ነው። ወደ መክሊት ደግሞ እንሂድ። በስተመጨረሻ ተፈቀደልኝ። ማይክ ይቅርታ እንግዲህ ማለት ያው ብዙ ሰው በአንዴ ማስተናገድ ስለማይቻል ከዛ አንፃር ነው። አረ ችግር የለውም። ያረብ እንግዲህ ኮሜንቶች ግን ዛሬ ጸባያችሁ እዛው ላይ ነው። ደስ ትላላችሁ። የምር እናንተን በጣም ነው የማመሰግነው። ቅድሚያ እንዲሰጠኝ ስላስፈቀዳችሁልኝ አስገባት ብላችሁ ስትጽፉ ስለነበረ ኮሜንቶች ዛሬ ትለያላችሁ። ያስገባውሽ እኔ ነኝ፣ እነሱ አይደለም ያስገቡሽ። ሊወደዱ ነው እነሱ ራሱ ሌላ ቀን አንዳንድ ተሳዳቢ ልጆች ምናምን ነበሩ፣ ግን ዛሬ በቃ ኮሜንቶች በቃ ላወርድሽ ነው። በቃ እኔ ነኝ ያስገባውሽ። እንዴ እሺ አንተንም ብያለሁ። በቃ ስቀልድ ነው፣ ለጨዋታ ያክል ነው። ችግር የለውም። የሚሳደቡ ልጆች አሉ አይደል ታች? ዛሬ የሉም። ዛሬ የምር ምርጦች ናቸው። የዛሬዎቹ አንደኛ ናቸው። እነዛ ተቆጥቻቸው ነው። ጠዋት ተቆጣቸው ነው። አይ ተቆጣዋቸው እንዳለ ማለት ነው። ሰው እንዳይጠይቅ እያረጉ ነው፣ ያሸማቅቃሉ። እና ያ ነገር ልክ አይደለም። ሰው ቤት የሚከፍተው ጥያቄ ለማስተናገድ ነውና አብሽሪ፣ የምፈልጊውን ጥያቄ መጠየቅ ትችያለሽ አሁን። እሺ እኔ ባለፈው ለታ ከታች ካለው ከጀማልና ከኢብሮ ጋር አንዳንድ ጥያቄዎችን ስጠይቅ ነበረ። ማለት እኔ ለመከራከር ለመጨቃጨቅ ምናምን ሳይሆን ስለ እስልምና ማወቅ ነው የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ ስለ እነሱ እንድትመልሱልኝ ነው እንጂ ይሄ ስላሴ ማን ምንድነው ምናምን ብዬ መጨቃጨቅ መከራከር ምናምን ጭራሽ አልፈልግም። እና ስለ እስልምና ነው ማወቅ የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ እነሱ እንድትመልስልኝ።
ችግር የለውም ጠይቂ። አሁን ጃክም ስላለ አሁን እንተጋገዛለን ማለት ነው። ቁርስ ነው ይበላለሁ ማለት ነው። ቁርስ ስበላ እንተጋገዛለን ማለት ነው። የሚያገዙ ልጆች አሉ ማለት ነው። ሰላዲንም አለ፣ ሐሰንም አለ፣ አሚርም ስላለ ታወሪያለሽ ማለት ነው። ከነሱ ጋር የተወሰነ ማለት ነው። ጥያቄሽን አቅርቢ። ባለፈው እየመለሰልኝ ነበር። እሺ የመጀመሪያው ጥያቄ ምንድነው? እናንተ አሁን በእስልምና የመጀመሪያ ሃይማኖት የኛ እስልምና ነው። እኔ ኦርቶዶክስ እምነት ተከታይ ነኝ። እኛ የምንለው እኛ የመጀመሪያ ነው፣ እናንተ ደግሞ የእስልምና የመጀመሪያ ሃይማኖት ነው ትላላችሁ። እና እስልምና የመጀመሪያ ሃይማኖት ከሆነ ምልክታችሁ ምንድነው? አሁን እንትን ካባ የተሰራው በነብዩ መሐመድ ጊዜ ነው ወይስ ከዛ በፊት በኢብራሂም ጊዜ ነው የተሰራው የሚባል ነገር ሰምቻለሁ። ግን በኢብራሂም ጊዜ ደግሞ ኢብራሂም አንዳንድ ታሪኮችን ስታይ ከራሱና ከሚስቶቹ ውጪ ሌላ ያተረፈው የእምነቱ ተከታይ የለም ማለት እንደውም በእሳት ተበትኗል ምናምንና በኢብራሂም ጊዜ ተሰርቶ ከዛ ግን የነበሩት በውስጡ ጣዖቶች ነበሩ ነብዩ መሐመድ እስኪመጡ ድረስ በነብይነት እስኪመጡ ድረስ ማለት ነው። ስለዚህ ምንድነው እናንተ የመጀመሪያ የመሆናችሁ ምንድነው ማረጋገጫው? ከቁርአን ውጪ ሌላ ማረጋገጫ አለ ወይስ ቁርአን ነው ማረጋገጫው እስልምና የመጀመሪያ ለመሆኑ? እኛ ሙስሊሞች ነን፣ መመሪያችን ቁርአን ነው። ልክ አንቺ አሁን የሆነ ነገር ስትፈልግ አብርሃም ነብይ እንደነበረ ወይም ደግሞ አብርሃም የሚባል ሰው ኤግዚስት እንደሚያደርግ ማስረጃ አምጪ ብትባይ ከመጽሐፍሽ ነው የምታመጪው ማለት እንደ እንትልሽ ማለት መጽሐፍ ቅዱስ ላይ ገብተሽ ነው የምታነቢው። ይሄ ጥቅስ ነው ምናምን ነገር አይ ከመጽሐፍ ቅዱስ ውጭ አልፈልግም ካለ ሲጀመር አንቺ ጋር ምን አስመጣው? ምክንያቱም አንቺ ጋር መምጣት አይጠበቅበትም። ለምን ሌላ ነገር መጠየቅ ሌላ ቦታ ከሆነ የሚፈልገው ሌላ ቦታ ነው መጠየቅ ያለበት። አንቺ ክርስቲያን ነሽ፣ እንደ ክርስቲያንነትሽ ከመጽሐፍሽ ነው መመለስ ያለብሽ እንጂ አብርሃም ነብይ ስለመሆኑ አብርሃም የሚባል ሰው ኤግዚስት ስለማድረጉ ከመጽሐፍ ቅዱስ ውጪ ማስረጃ ካለሽ ተብሎ መጠየቅ እንትኑ ሂስቶሪካል ፋላሲ ነው፣ ታሪካዊ ጸጽ ነው ራሱ የመጀመሪያው ማለት ነው። ቁርአን ነው መረጃችን። ቁርአን ላይ በሱረቱል አሊ ኢምራን ምዕራፍ 3 ጠይቀሽኝ ወደ ቁርአን ኤግዛምፕል ነው የሰጠሁሽ እንጂ እኮ ስለ ባይብል ለማውራት አልነበረም። ካላዳመጥሽኝ ደግሞ ካልተደማመጥን ደግሞ ያው እንትን ይላል፣ ኦቨርላፕ ይፈጠራል። ኦቨርላፕ ደግሞ ሲፈጠር ደግሞ ሚስ አንደርስታንዲንግ ይፈጠራል። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ ያለው ሃይማኖት ኢስላም ነው ብሎ ነው የሚያስቀምጠው። ኢስላም ማለት የቃሉ ትርጉም ምንድነው? መክሊትዬ የቃሉ ትርጉም ምንድነው? ኢስላም ማለት የቃሉ ትርጉም ታውቂዋለሽ? ኢስላም ማለት ምን ማለት ነው? ሙስሊም ማለት ምን ማለት ነው? መጀመሪያ እሱ ላይ ነው መፍታት ያለብን። ኢስላም ማለት እኔ እንደተረዳሁት ማለት አላቅም የምነግርህ ካለኝ እውቀት የተነሳ ነው። ኢስላም ማለት ሃይማኖት ነው፣ ሙስሊም ደግሞ አማኞች ናቸው። ያኔ አሁን እየተከፋፈለ ያለው የቃሉ ትርጉም ነው የፈለኩት። ኢስላም አይደለም። ኢስላም ማለት እውነት ለእውነት መታዘዝ፣ በእውነተኛው መንገድ መከተል፣ ለእውነት መታዘዝ ይመስለኛል። ስለዚህ አሁን ኢስላም ማለት ትርጉሙ የቃሉ ትርጉም መታዘዝ ነው። ሲምፕሊ መታዘዝ ነው። አስለመ ከሚለው ቃል ነው የመጣው፣ መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው ትርጉሙ ማለት። ስለዚህ ከአደም ጀምሮ የነበረው ሃይማኖት ማለት ነው። ሃይማኖት ዲን ማለት የአረብኛው ቃል ዳነ ከሚለው ቃል ነው ራሱ። ፈረደ ከሚለው ፍርድ መሆን ይችላል፣ መርህ መሆን ይችላል፣ ህግ መሆን ይችላል፣ ሃይማኖት መሆን ይችላል ዲን የሚለው ቃል። ስለዚህ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ከአላህ ዘንድ ሪቪልድ የሚሆነው ዲቫይን ሬቪሌሽን ወይም ወሂ የሚባለው ነገር ሲመጣ ወይም ደግሞ ሲመጣ ዲን የሚባለው ነገር ከአላህ ዘንድ ሲመጣ ያ ዲን መሰረቱ ምንድነው? መታዘዝ ነው። አንዱን አምላክ በብቸኝነት ማምለክ ነው። አንድ አምላክን በብቸኝነት መገዛት ነው። አንድ አምላክን በብቸኝነት መታዘዝ ምን ይባላል? ኢስላም ይባላል። የሚታዘዘው ሰውየው ደግሞ ግለሰቡ ሙስሊም ይባላል ማለት ነው። ስለዚህ ከአደም ጀምሮ ሙስሊሞች ነበሩ ብለን ስንል ከአደም ጀምሮ ኢስላም ነበረ ስንል ያንን ታሳቢና ዋቢ አድርገን ነው እንጂ ከአደም ጀምሮ የነበሩ ሰዎች በቁርአን ያምኑ ነበረ ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ያምኑ ነበር እያልን አይደለም። ሁለት የተለያየ ነገር ነው ራሱ ማለት ነው። ከቁርአን የወረደው በረሱል ሰለላሁ ዐለይሂ ወሰለም ላይ ነው። ከረሱል ሰለላሁ ዐለይሂ ወሰለም ላይ ከመውረዱ በፊት ቁርአን የሚባል የወረደ መጽሐፍ የለም። ከረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ነብዩ መሐመድ የሚባሉ ነብይ አልተላኩም። ሰዎች አሁን የሚያደርጉት ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ጋር ይመጡና ረሱል ሰለላሁ ዐለይሂ ወሰለም ጋር የመጨረሻ ነብይ ናቸው፣ ቁርአንም የመጨረሻው የአምላክ ኪዳን ነው ብለን ነው የምናምነው። ከዛ በፊት ጥንት የነበሩ ከጥንት ጀምሮ የነበሩት ነቢያቶች በአጠቃላይ የሚያምኑት እምነታቸው ኢስላም ነው። ሰዎቹ ደግሞ ግለሰቦቹ ደግሞ ሙስሊም ናቸው የምንለው ቁርአንና ሐዲስን መሰረት አድርገን ነው። እዛ ላይ ጥያቄ ካለሽ ማስረጃዎቹን ደሊሎቹን አንድ በአንድ ከፈለግሻቸው ወንድሞች ይሰጡሻል። አይ ደግሞ ከዛ ውጪ ነው የምፈልገው ካልሽ ደግሞ ሙስሊሞች ነን፣ ከዛ ውጪ መጠየቅ አይገባንም ነበረ።
አይ ከዛ ውጪ ደግሞ ስፍ ከፈለግሽ ደግሞ ከዛ ውጪ ከምንድን ነው የፈለግሽው የሚለው ደግሞ ጥያቄ መጠየቅ አለ ራሱ እና ከምን አንፃር ነው የጠየቅሽው? ጥያቄው ልክ ነው ወይ? ሂስቶሪካል ፋላሲ አለ ወይ? የታሪክ ህጸጽ አለ ወይ? ምናምን የሚለው ነገር ተቀጥያለሽ ማለት ጃክ ቀጥል። ቁርስ ልብላኔ። እሺ ኡስታዝ፣ እሺ ይሄ ኡስታዝ ያለሽን በደንብ ከተረዳሽ አንድ እምነት አለን የሚል አካል የሚጠየቀው ከስክሪፕቸሩ ነውና ከስክሪፕቸሩ ውጪ ከሆነ ትክክል አይደለም ሙግቱ። ከስክሪፕቸሩ ውጪ ከተባለ ከምንድን ነው የሚለው ነገር ስለሚመጣ ቫሊድ የሆነን ጥያቄ ብትጠይቂ አሪፍ ነው። እሺ ቀጥይ መክሪ። አሁን የኔ ጥያቄ እኮ ምን መሰለክ፣ እስልምና የመጀመሪያ ነው ከተባለ እስልምና የመጀመሪያ ለመሆኑ ምንድነው ማረጋገጫችሁ? የታሪክ ማረጋገጫ አለ ወይ? የተጻፈ መጽሐፍ ማረጋገጫ አለ ወይ ከቁርአን ውጭ? ምክንያቱም ቁርአን የወረደው በነብዩ መሐመድ ጊዜ ከነበረ እስልምና ደግሞ ከአደም ጊዜ ጀምሮ የነበረ እምነት ከሆነ ምንድነው ማረጋገጫችሁ? ጥያቄውን እኮ በደንብ ተረዳናል፣ ግን ጥያቄው ለአንድ ቅድም ኡስታዝ በደንብ ገልጾልሻል። ያንን ካልተረዳሽ አይዶን ነው እምነት አለኝ የሚል አካል በስክሪፕቸሩ ነው የሚጠየቀው። ከስክሪፕቸር ወጥተን ካልሽ ሂስቶሪካል የምትይ ከሆነ ሂስቶሪካል ኤቪደንስ የሚባለው ነገር በመሰረቱ ራሱ ፋክቹዋል የሆነ ትሩዝ ነው ወይ ነው? what does it mean ሂስቶሪካል ኤቪደንስ ራሱ? ለምሳሌ ሂስቶሪያኖች ብዬ ባመጣ ተቀበያለሽ? እነዛ ሰዎች ሂስቶሪያኖች የራሳቸው እምነት አላቸው በመሰረቱ። ከነዛ ውስጥ በጠቅስልሽ ለምሳሌ ኢብኑ ጀሪር አጠበሪ ሂስቶሪያን ውስጥ የሚመደብ ነው። ኢብኑ ከሲር ራሱ ከኮሜንታሪ ሙፈሲር ከመሆኑ አንፃር ገና በተጨማሪ ሂስቶሪያን ተብሎ የሚጠቀስ ነው። እምነቱ ራሱ ተጽዕኖ አለው ራሱ አንድ ሂስቶሪያን የተባለ አካል። በመሰረቱ እንደ ኦብጀክቲቭ ትሩዝ ሊጠቀስ የሚችል አይደለም ሂስቶሪያኖች የተናገሩትን ንግግር ማለት ነው። ከስክሪፕቸር ውጪ ስትይ ያንን ነገር ራሱ በራሱ መረጃ የሚሆን ነገር ነው ወይ የሚለውን ነገር አሳሳቢ ነው ማለት ነው። ቤዝድ አድርገሽ ስክሪፕቸሩን ቤዝድ አድርገሽ ግን ብትጠይቂ የተሻለ ነው። ካልሆነ ግን ከዛ ውጪ የምትይ ከሆነ ከዛ ውጪ ምንድነው ነው? ለምሳሌ ያንን ነገር በደንብ ሊተነተንና ኮንዲሽን ይሆናል አይሆንም የሚለውን ነገር ልንግባባበት ይገባል። እምነት አለኝ እስካልሽ ድረስ ከስክሪፕቸር ወጣሽ አይደለም የምትጠይቂው። ግልጽ አይደለ? አይ እምነት የለኝም የሚል አካል ሲሆን ነው በዛ መልኩ ምናልባት ልናወራ የምንችለው ሎጂካሊ ምናምን ልንሄድበት የምንችለው ማለት ነው። እሱ ራሱ ሂስቶሪካል ኤቪደንስ ሊና አይችልም። ይሄ እምነት ለሌለው አካል ራሱ ሂስቶሪካል ኤቪደንስ ተብሎ ሊጠይቅ አይችልም። ይሄ ኢንቫሊድ የሆነ ስለሆነ። እሺ እንደዛ ከሆነ አሁን ከቁርአን በፊት የነበሩት ነቢያቶች እና አማኞች በምንድን ነበር ሲመሩ የነበረ? አሁን የዚህ ትውልድ የሚመራው ወይም ከነብዩ መሐመድ በኋላ የመጡ ትውልዶች የሚመሩት በቁርአን ነው አይደለም? ከሱ በፊት የነበሩ በአዳም ጊዜ፣ በኢሳ ጊዜ፣ በኢየሱስ ክርስቶስ በሁሉም እናንተ የምትሏቸው ነቢያቶች የነበሩ ጊዜ ያሉት አማኞች በምን ነበር ሲተዳደሩ የነበሩ? ለሁሉም ትእዛዞችን ማለት መጽሐፍቶቹን ወርደዋል። ወደ 400 የሚጠጉ መጽሐፍቶች ወርደዋል እና ለምሳሌ ምዕራፍ 5 ቁጥር 48 ላይ جعلنا لكل أمة شرعة ومنهاجا ይላል። ለሁሉም ህዝብ ሸሪዓንና ህግንና መንገድን አድርገናል ይላልና ለራሳቸው ህግና መንገድ አላቸው። ለምሳሌ ዘቡር፣ ተውራት፣ ኢንጂል የምንላቸው ከቁርአን በፊት የወረዱ ናቸው። ለምሳሌ ተውራት በሙሳ ላይ የወረደ ነው። ኢንጂል የምንለው ደግሞ በኢሳ አለይሂ ሰላም የወረደ ነው። ዘቡር አለ እንደዚሁ። ከነዚህም ውጪ ሌሎች ወደ 400 የሚጠጉ መጽሐፍቶች ወርደዋል። አላህ Subhanahu Wa Ta'ala በየሁሉም ህዝቦች መልእክተኞች ልኳል። ለምሳሌ في سورة النحل ላይ ምዕራፍ 16 ቁጥር 36 ላይ ወለቀድ بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ይላል። በእርግጥ በየሁሉም ህዝቦች ምን አድርገናል ይላል? መልእክተኛ ልከናል ይላል። ታዲያ እነዛ መልእክተኞች ምንድን ነበር የሚሉት ሲባል አላህን በብቸኝነት አምልኩ፣ ጣዖታትን ራቁ በማለት ልከናል ይላል። እነዚህ መልእክተኞች ሰዎችን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ በማለት አላህ Subhanahu Wa Ta'ala ሲልካቸው መጽሐፍቶቹንም ሰጥቷቸዋል። ለምሳሌ ተውራትን አወረድን በሷ ውስጥ ብርሃን አለ ይላል አላህ Subhanahu Wa Ta'ala። ብዙ መጽሐፍቶች ወርደዋል። የተለያዩ ህግጋት አላቸው። ነገር ግን በመሰረታዊ ቤዝመንት ላይ ተመሳሳይ ናቸው። አላህን አምልኩ፣ ጣዖታትን ራቁ የሚል አላህን ታዘዙ የሚል ነበረ ትእዛዙ ማለት ነው። ማይክሌት አለሽ አለሁኝ። እሺ አሁን እናንተ የምትሉት እነዛም የራሳቸው የተላከላቸው ተውራት ኢንጂል የሚባል መጽሐፍ ነበረ። አሁን ግን እናንተ ቁርአንን የምትከተሉት በነብዩ መሐመድ ጊዜ የወረደን ብቻ ነው። እነዛ ተውራት ኢንጂል የሚባሉት ነገር ቁርአን ላይ ተካተዋል ወይስ አልተካተቱም?
ይሄ መሰረታዊ ሐሳባቸው ላይ ተመሳሳይ ነው። መሰረታዊ ሐሳባቸው ሁሉም አላህን በብቸኝነት አምልኩ። ቅድም የጠቀስኩልሽ ምዕራፍ ላይ አላህን በብቸኝነት አምልኩ፣ ጣዖታትን ራቁ። ሁሉም ነቢያቶች እዛ በመጽሐፍቶቻቸው የሚወርደው ሪቪሌሽን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል ነበርና እዛ ውስጥ ያለውም እዚህ ውስጥ አለ፣ ቁርአንም ውስጥ አለ። ነገር ግን ምንድነው ይሄ ህግ የሚባል አንዳንድ ህግጋት ላይ የሰረቀን ሊመስል ይችላል። አይንን ያጠፋ አይን ማጥፋት፣ ጥርስን እንደዚህ ያደረገ እንዲህ የሚሉ ቅጣቶች ላይ የተለያዩ ህግጋት ሊኖር ይችላል። ነገር ግን መሰረታዊ ስለ አምላክ አስተምሮ ላይ ግን በፍጹም መለያየት የለም ማለት ነው። አላህን በብቸኝነት አምልኩ፣ ጣዖታትን ራቁ። አላህን በመግለጽ ላይ የተለያዩ ጉዳዮች ላይ በዚህ መልኩ መሰረታዊ እንትኖች ላይ ምንም አይነት ልዩነት የላቸውም። እነዚያ ቀደምት መጽሐፍቶች ሲወርዱ ራሱ ለተወሰነ ቦታና ለተወሰነ ጊዜ ነበር። ከዛ በኋላ አላህ Subhanahu Wa Ta'ala የመጨረሻ ለዓለም አጠቃላይ ሪቪልድ አድርጎ ማለት ነው ወህዩን በማውረድ መተዳደሪያ ግን ቁርአንን አድርጓል። የመጨረሻውም ነብይ ሰለላሁ ዐለይሂ ወሰለም አድርጓቸዋል ማለት ነው። ለዛም ነው ፊ ሱረቲ ኢብራሂም ላይ ምዕራፍ 14 ቁጥር 1 ላይ አሊፍ ላም ራ ካለ በኋላ ኪታቡን አንዘልናሁ ኢለይክ ወደ አንተ ያወረድን የሆነው መጽሐፍ ነው አለ። ለምን ሲባል ሊቱኽሪጀ ናሰ ሚነ ዙሉማት ኢለ ኑር፣ ሰዎችን በአጠቃላይ ከጨለማዎች ወደ ብርሃን ታወጣ ዘንድ ወደ አንተ ያወረድን የሆነ መጽሐፍ ነው ሰዎችን በአጠቃላይ ብሎ አላህ Subhanahu Wa Ta'ala ይገልጽልናል። እነዛ መጽሐፍቶች ለስፔሲፊክ ለተወሰነ ቦታና ጊዜ ነበረ። ነገር ግን ቁርአን በመምጣት የነዛን መጽሐፎች መሰረታዊ ሐሳብን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ የሚለውን በማረጋገጥ ለአጠቃላይ ለህዝቦች መተዳደሪያ ሆኖ የወረደ ነው ማለት ነው። ግልጽ ነው አሁን? ግልጽ ነው። ግን እኔ አሁን ማወቅ የምፈልገው ነገር ምን መሰለህ፣ ከቁርአን በፊት እስልምና የተጻፈበት የተነገረበት ወይም ምልክታችሁ ይሄን ነገር ነው ማወቅ የምፈልገው። ምክንያቱም ኢየሱስ ክርስቶስ ከነብዩ መሐመድ ከመምጣታቸው ከ600 ዓመት በፊት ነበር አይደለ? እስልምና ደግሞ እስልምና ምልክቶች ይቅርታ እንደምን ይታረጋል የእስልምና ምልክቶች ቁርአን ምናምን የሚባሉ ነገሮች የመጡ ደግሞ ከነብዩ መሐመድ ጊዜ በኋላ ነው። እኔ ደግሞ ማወቅ የምፈልገው ከነብዩ መሐመድ በፊት እስልምና ስለመኖሩ ማረጋገጫ ነው የምፈልገው። ወይ ደግሞ ኢየሱስ ለምሳሌ እስላም ለመሆኑ አሁን በእናንተ አስተምራችሁ ኢየሱስ ክርስቶስም ማርያምም አብርሃምም ያዕቆብም ሙስሊሞች ናቸው። ኢየሱስ ክርስቶስ ሙስሊም የሆነበትን ይሁን አንድ ማረጋገጫ ከቁርአን ውጭ አላችሁ ወይስ ቁርአን ላይ ነው ኢየሱስ ክርስቶስ ሙስሊም ነው? ከቁርአን ውጪ ከምንድን ነው መረጃ የምፈልጊው? እሺ ከቁርአን ውጪ ከምን መረጃ እንስጥሽ? ከቁርአን ውጭ አሁን ሌላ መጽሐፍም ሌላ ምንም አይነት የታሪክ እንትን የሚላችሁ ለምሳሌ ላይ ብቻ ነው? ቁርአን ላይ ብቻ ነው? ለምሳሌ ከምን መጽሐፍ? አሁን ኢንጂል ምናምን ተውራት ያልከው የኢየሱስ ክርስቶስን መጽሐፍ ተሰጥቶት ነበር አልክ። እሺ ያ የኢየሱስ ክርስቶስ መጽሐፍ የት አለ? እናንተ የምትጠሩት ማን ኢየሱስ ክርስቶስ? ስለዚህ በዛን ጊዜ ያ ጥሩ ቆይ መተሻል። አሁን ጥሩ መተሻል። እንደዛ ከሆነ መጽሐፍቱ ተበርዟል ብለን እናምናለን፣ ኮራፕትድ ሆነዋል ብለን እናምናለን። ከመሆኑ ጋር ግን ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ እንደሆኑ በዛን ጊዜ በነበረው በመጽሐፍ ኮራፕትድ በነበረው መጽሐፍ ላይ በተበረዘው መጽሐፍ ላይ እውነተኛ ነብይ መሆናቸውን ያንን ሊቃውንቶቹ አግኝተው እንዳመኑ መረጃ መስጠት ይችላሉ። ይሄን እሺ ምዕራፍ 10 ቁጥር 94 ላይ ይሄንን ሲያብራር ከስክሪፕቸር ውጪ ስላልሽ ቁርአን ላይ አይደለም የምጠቅስልሽ። ከዚህ ስክሪፕቸር ማለትም ከቁርአን ውጪ የሆኑ ሊቃውንቶች ይሄንን መሰረት አድርገው የገለጹበት ታሪካዊ ያጣቀሱበት ታሪኩን የመዘገቡበትን ነው መጠቅሰልሽ። فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك የሚለውን አስመልክቶ ኢብኑ ከሲር وكذلك ኢብኑ ጀሪር ማለት ምን ያሰለፍ በሚባሉ በሶስቱ ክፍለ ዘመን ውስጥ የነበሩ ናቸውና ታሪክ ከዚህ አንቀጽ ጋር ታሪክ አያይዘው በተበረዘው መጽሐፍ ውስጥ ከመበረዙ ጋር ግን እሳቸው እውነተኛ ነብይ እንደሆነ በዛ በተበረዘው መጽሐፍ ውስጥ ሊቃውንቶቹ አግኝተው እንዳመኑ ይገልጹልናል። ታሪካዊ መሰረት አድርገው ማለት ነውና ለምሳሌ ይሄንን አስመልክቶ ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ? የነሱ የሊቃውንቶቹ ማለት ዕውቀት የነበራቸው የመጽሐፉ ዕውቀት የነበራቸው ሰዎች አይተው የእሳቸው እውነተኝነት የተገለጸበት ከመበረዙ ጋር ግን ይሄ እውነት አልተወገደም ነበር በዛ በነበረው መጽሐፍ ላይ። ስለዚህ ያንን አይተው እንደ አብዱላህ ኢብኑ ሰላም ያሉት ያንን አንብበው እንደተቀበሉ አስቀምጠዋል ኢብኑ ከሲር ይሄንን። ለዛም ነው هذا العلم
يعرفونه من كتبهم كما يعرفون أبناءهم ويلبسون ذلك ويحرفونه ويبدلونه ولا يؤمنون به مع قيام الحجة عليهم በማለት ያስቀምጣሉ። እሺ አሁን እናንተ ያውቁታል። ቁርአን 114 ገጽ ነው ያለው አይደለ? ቁርአናችሁ ስንት ቁርአን ነው ያላችሁ? ኦኬ ይሄንን ጨርሰናል የመጀመሪያው። እሺ እሱን ችግር የለውም እንለፈውና ግን ከቁርአን ላይ ቢሆን ኢየሱስ ክርስቶስ ሙስሊም ነው የምትሉን ማየት እፈልጋለሁ። ምክንያቱም የኔ ጥያቄ ምን መሰለህ ጭንቅላቴ ላይ ጥያቄ ፈጠረብኝ ነገር አለ። ኢየሱስ ክርስቶስ ከነብዩ መሐመድ እንደነበረ ቁርአንም መስክሮለት ሳለ ሲቀጥል ደግሞ ወደፊትም በትንሳኤ ቀን የሚመጣው ኢየሱስ ክርስቶስ እንደሆነ ራሳችሁ ቁርአን ላይ አምናችሁ ሳላችሁ ለምንድነው እኮ ለምሳሌ አንድ ኤቪደንስ እንደ ኤቪደንስ ሂስቶሪካል ስላሽ አንድ ሂስቶሪን ኮት አድርገው ታሪኩን መሰረት አድርገው የጠቀሱትን ሊቃውንቶች ጠቀስኩልሽ። በዛ ከመበረዙ ጋር የእሳቸው እውነተኝነት እንደተገለጸ በዛ በቀደምት መጽሐፉ በተበረዘው ነገር ግን ይህ እውነት ግን እንዳልቀየሩት ያን ነገር ታሪካዊ ነገር አጣቀስኩልሽ። መቀበል ያለ መቀበል ያንቺ ድርሻ ነው። እሺ ቀጥላለሽን ጥያቄ ጠይቂ፣ ችግር የለውም። አይ ወደዛ ከሜዳዋ በፊት በድጋሚ መጥቻለሁ። ጀዛከላህ ኸይረን ጀዛጃክ። አይ ከዛ ሜዲክስ በፊት መጀመሪያ ኢስላም የሚለውና ሙስሊም የሚለው ቃል ከተረዳሽው አርካኑን ኢስላም የሚባል ነገር አለ። የእስልምና መሰረቶች የሚባሉት 5 ናቸው። ምን ናቸው? መክሊት ሰምተሽ ታውቂያለሽ ስለነሱ? አዎ ሰምቻለሁ። የምሰራበትም ሙስሊም ስለሆኑ አንዳንድ ነገሮች ማዳሜንም ባገኘሁት አጋጣሚ ጠይቃለሁ። የመጀመሪያ አምስት መሰረቶች ከጥንት ጀምሮ ለመቀበል እስልምና ለመቀበል ሲፈልግ ጭንቅላቱ በትክክል የሚሰራ መሆኑን እርግጠኛ መሆን አለብን። ማለት ነገሮች እሱን አይደለም ያልኩሽ፣ እንዴት አድርጎ ይቀበላል የሚለውን አይደለም። ግን እስልምና የእስልምና መሰረቶች ወይ ማዕዘናት የሚባሉ 5 ናቸው። የመጀመሪያው ላኢላሃ ኢለላህ አይደለ? ሙሐመድ ረሱሉላህ የሚለው የመጀመሪያው ሻሃዳ ነው። በመልእክተኛው ማመን፣ አዎ በአላህና በመልእክተኛው ማመን፣ ከዛ ሰላት መስገድ፣ ሀጅ ማድረግና ዘካ። እነዚህ 5 ናቸው አይደል? 5 ናቸው። አዎ ልነግርሽ ነው እያንዳንዱን አንድ ባንድ። ከጥንት ጀምሮ ከአደም ጀምሮ ላኢላሃ ኢለላህ የሚለው ከጥንት ጀምሮ አለ። አሁን ባይብል ላይ አሁን ላሳይሽላችሁ እችላለሁ። ከኔ በቀር ሌላ አምላክ የለም እያለ ይናገራል። ዜር ኢዝ ኖ ጋድ ቢሳይድ ሚ እያለ ይናገራል ብዙ ቦታ ላይ። ኢሳያስ ላይ 44፣ 45፣ 46፣ 48 የመሳሰሉት ከኔ በቀር ሌላ አምላክ የለም እያለ ይናገራል። ስለዚህ ላኢላሃ ኢለላህ የሚለው ከጥንትም ጀምሮ የነበረ ነው። ግን ምን የለም? ሙሐመድ ረሱሉላህ የሚለው የለም። በሙሳ ጊዜ የሚሉት ምንድን ነው? ሙሳ መልእክተኛ ነው ብሎ ይቀበላሉ። በኢሳ ጊዜ ደግሞ ኢሳ መልእክተኛ ነው ብሎ ይቀበላሉ። በኢብራሂም ጊዜስ ኢብራሂም መልእክተኛ ነው ብሎ ይቀበላሉ። ስለዚህ ከጥንት ጀምሮ ምን አለ? አላህና መልእክተኛው ከጥንት ጀምሮ መቀበል ሻሃደተይን የሚባል ነገር ከጥንትም ጀምሮ አለ ማለት ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ ምንድነው? ሶላት ነው። ሶላህ ማለት ጸሎት ማለት ነው። ሲምፕሊ ጸሎት ከጥንትም ጀምሮ አለ። ገባሽ? የጸሎቱ ግን ምንድነው? እንትኑ ላይኖር ይችላል። የጸሎቱ እንትን ምናልባት በቀን 5 ላይሆን ይችላል፣ 7 ሊሆን ይችላል፣ 10 ሊሆን ይችላል፣ 20 ሊሆን ይችላል። አናውቅም። ምንም የተገለጸ ነገር የለም። ግን ምን አለ? ከጥንትም ጀምሮ ጸሎት የሚባለው ኮንሴፕት ከጥንትም ጀምሮ አለ። ቀጥለው ምን አለ? ዘካ የሚባል አለ። ዘካ ማለት ምጽዋት ነው። ዘካ ማለት ምጽዋት ነው። ምጽዋት ምን አለ? ከጥንትም ጀምሮ አለ። ምን የሚል ምጽዋት አለ? ምናልባት 2.5 ላይሆን ይችላል ከጥንት ጀምሮ የነበረው። እኛ ጋር 2.5 ነው ከካፒታል ላይ። በእናንተ ደግሞ ከ10 1 ሊሆን ይችላል፣ ከመቶዎች 1 እጅ ሊሆን ይችላል። አናቅም፣ አልተገለጠልም ቁርአን። ግን መሰረቱ አለ ከጥንት ጀምሮ። ከዛ በኋላ ደግሞ ጾም የሚባል አለ። ሲያም ጾም የሚባልም ነገር አለ ከጥንትም ጀምሮ አለ ብሎ ነው ቁርአን የሚያስቀምጠው። ግን ጾሙ ምናልባት እኛ የምንጾመው ረመዳን ላይ ነው የምንጾመው። ረመዳን ደግሞ የጾም ስም አይደለም፣ የወር ስም ነው። 9ኛ ወር ማለት የ9ኛ ወር ስም ነው። ረመዳን ማለት ሞቃታማ ማለት ነው፣ በረሃማ ማለት ነው ትርጉሙ። ስለዚህ ረመዳን ላይ ላይሆን ይችላል የሚጾሙት፣ ምናልባት ሙሐረም ላይም ሊሆን ይችላል። 9ኛ ወር ላይ ነው እየጾምን ያለ ነው። ምናልባት 3ኛ ወር ላይም ሊሆን ይችላል እየጾማችሁ የነበረው፣ አልተገለጸም። ግን ጾም የሚባለው ኮንሴፕት ከጥንት ጀምሮ አለ። ከዛ 5ኛውና የመጨረሻው ምንድነው? ሀጅ ነው። ሀጅ ማለት ምንድነው? ጉብኝት ማለት ነው። ከጥንት ጀምሮ ጉብኝት አለ። አይሁዳውያኖች ወደ ኢየሩሳሌም ጉብኝት ያደርጋሉ። ክርስቲያኖችም አይተሽ ከሆነ ጉብኝት የሚባል ነገር አላቸው። ጉብኝት ማለት ፒሊግሪሜጅ ማለት ጉብኝት ከጥንትም ጀምሮ አለ። ስለዚህ አርካኑን ኢስላም የሚባሉት ነገሮች ከጥንት ጀምሮ አሉ ስንል ኢስላም ከጥንት ጀምሮ ከአደም ጀምሮ ነው ብለን ስንል ምን ማለታችን ነው? ከኔ በቀር ሌላ አምላክ የለም ብሎ በብቸኝነት የሚመለከው አምላክ ይናገራል።
ነቢይ ከጥንት ጀምሮ ይላካል፣ መልእክተኛ ይላካል። ይሄ ነው ኮንሴፕት የመጀመሪያው። ሁለተኛው ምንድነው? ምን አለ? ጸሎት የሚባል ነገር ከጥንትም ጀምሮ አለ። ዘካም አለ፣ ምጽዋትም ከጥንትም ጀምሮ አለ። ጾምም ከጥንት ጀምሮ አለ። ሀጅ የሚባለው ወይም ደግሞ ጉብኝት የሚባለው ከጥንት ጀምሮ አለ። ስለዚህ ዲኑል ኢስላም ከጥንት ጀምሮ ከአደም ጀምሮ ነበረ ብለን ስንል ከዛ አንጻር ነው ምንትምልኩ ማለት ነው። ሙስሊም የሚለው ቃል አይ ቲንክ በዕብራይስጥ ላይ አንዳንድ እንትኖችን ላሳይሽና ወደ ቀጣይ ጥያቄሽ ትሄጃለሽ ማለት ነው። እስቲ መጽሐፈ ኢዮብ ላይ ያውጣላ። ጃክ ትችላለህ? የሚችል ሰው አለ? ባይብል ሀብ ማውጣት የሚችል ሰው ሀሰኑ አለ ለካ። እሺ አውጣ አውጣ። ባይብል ሀብ ነው እንዴ ኡስታዝ? እንትኑ አለኝ 19 አለኝ። ኦኬ ሀሰን ያወጣል፣ ችግር የለውም። ሀሰን አውጣለት አንዴ ባይብል ሀብ ላይ ኢዮብ መጀመሪያ ጥቅሱን ኢዮብ 22:21 ላይ ሙስሊም የሚለው ቃል እንዳለ እንድትረጂ ስለፈለኩኝ ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዚያ በጎነት ታገኛለህ ይላል። ሰላም ይኑር የሚለው የዕብራይስጥ ቃል ዩሻልም ነው የሚለው። ዩሻልም ብሎ ነው የሚያስቀምጠው። ያው ታውቂያለሽ ሰን ሲያነቡ እነሱ ሸ ብለው ነው የሚያነቡት በዕብራይስጥ ማለት ነው። ለምሳሌ እስራኤል ስንል ይሽራኤል ነው የሚሉት እነሱ። ስማ ሲሉ ሺማ ነው የሚሉት እነሱ። ሽ ብለው ነው የሚጠቀሙት። ዩሳልም የሚለውና ስሮ ቃሉ ማለት ነው። ኢየሱስንም የሸዋ ነው የሚሉት። የሸዋ ነው። በቃ አሁን እንደዛ ከገባሽ ኢዮብ 22:21 ላይ ምን ይላል መሰለሽ? ባይብል ሀብ ላይ ስንከቢ ኢዮብ 22:21 ላይ ሰላም ይኑር የሚለውን የዕብራይስጡ ቃል ምንድን ነው የሚያስቀምጠው የሚለውን እራሳቸው ይናገራሉ። እዛ ጋር ስትመለከችው ምን ይላል መሰለሽ? ራሱ እዛ ጋር ማለት ነው ሲተረጉሙት ምን አሉ? በአማርኛ እንደ ይላል አድርገልሽና አስተማማኝ ከጥፋት ነፃ ማለት ነው አለ። በአረብኛ ሰሊም አለ ሲሆን ደህና መሆን፣ አስተማማኝ ከጥፋት ነፃ የበላይ መስጠት ወይም ደግሞ ራስን ማስረከብ፣ በተለይ ለአምላክ በእስላማዊ ግስ በስማዊ ግስ ውስጥ ሙስሊም ይባላል፣ በግስ መሰረት ደግሞ ኢስላም ይባላል ብሎ ነው ያስቀመጠው። እንግሊዝኛውን ይኸው ራሱ ማለት ነው። እንግሊዝኛውን ይኸው እዛው ላይ ማለት ነው። የባይብል ሀብ ላይ ነኝ ያለሁት። ሐሰድ ማብራሪያ እየሰጠው ነው ያለሁት። የባይብል ሀብን ግባና ምን የሚለው ጋር ትገባለህ? ዩሻልም የሚለው ቃል ማለት ዩሻልም ሰላሙን ለሚለው ቃል ዩሻልም የሚለው ቃል ነው ያለው። ዩሻልም ስትሮንግ ነምበር ላይ ገባላት። ዩሻልም የሚለው ላይ ታይሻል። ሸለም ይለዋል። ሸለም ብሎ ግሱን ያወጣዋል። አሁን ማብራሪያውን ታች ወረድላት። የእናንተው የእንትኖች ነው። አሁን እዚህ ጋር ታች ወረድላት። አሁን እዚህ ጋር አየሽው? ታች ስቶርጂ ምን ይላል? እዛ ጋር የሚለው አየሽው? እዛ ጋር ቢሴቭ ይላል። አረቢክ ሰሊም የሚለው ቃል አለ ቢሴቭ ሰኪዩር ፍሪ ፍሮም ፎልት ይላል። ሜክ ኦቨር ሪሳይን ኦፍ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ ዌንስ ፓርቲሲፕል ሙስሊም ኤንድ ኢንፊኒቲቭ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ኢስላምና ሙስሊም የሚለው ቃል ነው ብሎ አስቀምጦታል። ይኸው የእናንተ መጽሐፍ ላይ ይታይሻል። ስፔሻሊ ቱ ጋድ ፓርቲሲፕል ሲሆን ደግሞ ሙስሊም ማለት ነው አለ። ከዛ በኋላ ደግሞ ኢንፊኒቲቭ ሲሆን ደግሞ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ነው ብሎ የቃሉን ትርጉም ይነግረናል። ስለዚህ መጽሐፋችሁ ላይ ያለ ይኸው ኢዮብ ምዕራፍ 22 ቁጥር 21 ላይ ያለውን ሲያብራራው መግሊትዬ እኔም የፈለኩት እንደዚህ በቃ እንደዚህ ነበረ ማወቅ የፈለኩት። ለምን በቃ ችግር የለውም። እስልምና የሚለው ሃይማኖት ከነብዩ መሐመድ በኋላ የመጣ እንጂ ከነብዩ መሐመድ በፊት ያለ ስለማይመስለኝ እንዲህ ነበር ማወቅ የፈለኩት። ይኸው እንደዚህ አይነት ነው። አዎ አንድ ልጨምርልሽና ከዛ በኋላ እናቆማለን ማለት ነው። አንድ ልጨምርልሽና መዝሙረ ዳዊት ላይ ገባላት አንዴ። መዝሙረ ዳዊት ይቅርታ እሺ፣ ግን ጥያቄ ማበዛብህ አይምሮዬን ክሊር ማድረግ ስለማልፈልግ ነው። ምን ችግር አለው ታዲያ? የጥያቄ ፉንጋ አለው እንዴ? ውስጤን ንጹህ ማለት ጽድት አድርጌ ነው። የጥያቄ ፉንጋ የለውም። እኛ ጋር የጥያቄ ፉንጋ የለውም። እህል ቅጠል አይባል የሚባል ጥያቄ የለውም። እንደ ዳገት የሚያዳገት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ምንም ችግር የለውም። አብሽሪ። አጠያየቁን ማሳመር ብቻ ነው። አጠያየቅሽን አሳምረሽ ከመጣሽ መልስ ይሰጥሻል ማለት ነው። እንደዛ ነው እንትናችን ማለት ነው። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ገባ። አማርኛው ላይ ገባላት። መዝሙረ ዳዊት 62:1 መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ መዝሙረ ዳዊት ምዕራፍ 62 ቁጥር 1
ይታይሻል። ነፍሴ ለማን የምትገዛ አይደለችም መድኃኒት በቃ ሙስሊም ማለት እናትና ይኸው ስለ መገዛት ያወራል መጽሐፍሽ። ኢስላም ማለት ሰሚሽን ማለት ነው ትርጉሙ። ስለ መገዛት ያወራል። እዛው መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣል። መዝሙረ ዳዊት 2:11 ላይ ያወጣላት 2:11 መክሊት ይታይሻል? አዎ ይታየኛል በደንብ። ኡስታዝ ፖስት ስለሆነ ተቀበሉ፣ ተግሳጹን ተቀበሉ። ጌታ እንዳይቆጣ እናንተ በመንገድ እንዳጠፉ ቁጣው ፈጥና ትነዳለች እና በእርሱ የታመነ ሁሉ የተመሰገነ ናቸው።